የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ ተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሉ ይፈልጋሉ? የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ ጤና ይስጥልን። ያችን ኢትዮጵያ ጀመረ። በዛሬው የልጆቻችን ኢትዮጵያ የተለያዩ ርዕሰ ጉዳዮችን እናነሳለን። እንግዳችን ጠበቃና የሕግ አማካሪ ሰብለ አሰፋ ትባላለች። ሰብለ አሰፋ በሕግ ዲግሪ በዓለም አቀፍ ሕግ ማስተርስ አላት ከአዲስ አበባ ዩኒቨርሲቲ። በምርጫ ሕግም እንደዚሁ ማስተርሷን ከጣሊያን ዩኒቨርሲቲ አግኝታለች። የሴቶች መብቶች መከበር፣ በጾታ ጥቃት ሰፊ ተሳትፎ ያደረገች ያለች የሕግ ባለሙያ ነች። በኢትዮጵያ ሴቶች ፖለቲካ ተሳትፎም ለማድረግ በተቋቋመው የትምራን የበጎ አድራጎት ድርጅት መስራች አባል ነች። ሰብለ መጀመሪያ በተለያዩ ዩኒቨርሲቲና ኮሌጆች አስተማሪ፣ ከዛም በፍርድ ቤት በረዳት ዳኝነት በዓለም አቀፍ ድርጅቶች ውስጥም የሕግ ክፍል ኃላፊ በመሆን ለረጅም ጊዜ አገልግላለች። ከዛ በተባበሩት የነዳጅ ኩባንያ የቦርድ ጽሕፈት ቤት ኃላፊና ጠበቃም ነበረች። አሁን በግሏ የሕግ አማካሪና በጥብቅና ሙያ ላይ እያገለገለች ትገኛለች። በዛሬው ፕሮግራማችን በእኛ ሀገር እየተስፋፋ ባለው የሕፃናትና የሴቶች ጥቃት ላይ ያለው የሕግ ክፍተት ምን ያህል ነው፣ እንዲሁም ሚዲያዎቻችን በተለይ ማኅበራዊ ሚዲያ ላይ የግለሰብን ስም በማጉደፍ ደረጃ ሕግ መኖሩንስ ምናውቅ ስንቶቻችን ነን? የሚሰሩ ማስታወቂያዎቻችን ለሴት ጾታ ያላቸው ምልከታ ወይም አንድምታ ምን ይመስላልና የመገናኛ ብዙሃን ረቂቅ አዋጅን በተወሰነ መልኩ ለማንሳት እንሞክራለን። መልካም ቆይታ ከልጆቻችን ኢትዮጵያ ጋር። ሰብለ እንግዳችን ስለሆነች በቅድሚያ እናመሰግናለን። ወደ ልጆቻችን ኢትዮጵያ ጎራምበል። የሕግ አማካሪና ጠበቃ ሰብለ አሰፋ ከረጅም ጊዜ በኋላ የልጆቻችን ኢትዮጵያ ላይ ስለተገናኘን በጣም ደስ ብሎኛል። እኔም በጣም አመሰግናለሁኝ ቢኒ። ሰብሊ እንደምታውቂው እንግዲህ የልጆቻችን ኢትዮጵያ ላይ የተለመደ ሁሌ መነሻችን ሰሞነኛ ጉዳይ ነው። ጠበቃ ነሽ። ስለዚህ ለሕግ ባለሙያም አቀርበው ጥያቄ እንደ ሰሞነኛ መነሻ አገራችን ውስጥ ሁሌ የእድገት ደረጃችን ይነሳል። ይሄን ያህል ፐርሰንት አድገናል፣ ይሄን ያህል መቶኛ አድገናል ይባላል። በፍትህ ስርዓት ውስጥ ልክ ማለት ልማቱ ይሄን ያህል ኪሎ ሜትር አስፓልት ሰርተናል፣ ይሄን ያህል የኃይል በሜጋዋት ኤሌክትሪክ ይሄን ያህል ጨምረናል፣ ትምህርት ይሄን ያህል ተስፋፍቷል፣ ጤና ይሄን ያህል ተስፋፍቷል፣ ይሄን እንደምርና ይሄን ያህል አድገናል፣ የምርታችን ግብርናው ይሄን ያህል ሄክታር ስንዴ ምናምን እንላለን። የፍትህ ስርዓታችን ይሄን ያህል ተብሎ እንደው የተለመደ ነው ወይ? ማለት ይሄን ያህል ከተሞች በጊዜ ያሸልቡ ነበር፣ አሁን እድሜ ለጸጥታ በጣም አምሽተው ይሰራሉ፣ ቢዝነስ በደንብ እየተሰራ ነው፣ ዜጎች ወጥተው ይገባሉ፣ ሴቶች ጥቃት ቀንሷል፣ ሕፃናት በሰላም እንደዚህ አይነት የፍትህ ስርዓቱ በእድገት ደረጃ ይለካል ወይ? መለኪያስ አለው ወይ? አመሰግናለሁ ቢኒ። መለኪያዎች አሉት። አሁን ለምሳሌ ፍርድ ቤትን የፍትህ ተቋማት ማለት ፍርድ ቤትን፣ ፖሊስን፣ አቃቢ ሕግን ያካትታል። ከፍርድ ቤት አንጻር ለምሳሌ ብታየው የፍርድ ቤቶች ስራ ፍትህን ማረጋገጥ ነው፣ ለፍትህ ተደራሽ መሆን ነው። አሁን በህገ መንግስቱ አንቀጽ 37 በግልጽ የተቀመጠ ነገር አለ። ማንኛውም ሰው የሚደርስበትን ነገር በተመለከተ ጉዳዩን ለፍርድ ቤት አቅርቦ ከተወሰኑ ኤክሴፕሽናል ሁኔታዎች ውጪ ፍትህ የማግኘት መብት አለው። ስለዚህም አሁን የፍርድ ቤቶችን ውጤታማነት ከምን አንጻር ነው አንደኛ ልትለካው የምትችለው? አንደኛ ተደራሽ ሆነዋል ወይ? አንድ ተራ ሰው በየዕለቱ የሚደርስበትን የመብት ጥሰት የተለያዩ ነገሮች ነው የምንሰማው። እነዛም በተመለከተ ለምሳሌ ለፍርድ ቤቶች ክስ አቅርቦ ውሳኔ ያገኛል ወይ? በዚህ ረገድ አሁን ብዙ ጊዜ የሚነሳ ለምሳሌ አሁን ሰው ያላግባብ ቤት የፈረሰ በልማት ስም ቢል እና የመንግስትን አካል ቢከስ ሪሊ የመንግስት አካል ላይ የሚወስን ፍርድ ቤት አለ ወይ በሚለው ልታዩ ትችላል። እና ተደራሽስ ነው ወይ? ይሄ ፍርድ ቤት ተደራሽነት ከብዙ አንጻር ልታዩ ትችላል። ከወጪ፣ ከርቀት፣ ብዝሃነትን ከማማከል፣ ከቋንቋ አንጻር፣ ከጀንደር አንጻር ፍሬንድሊ ነው ወይ? በፍርድ ቤቱ ውስጥ ያሉት አስተዳደር አካላት፣ ዳኞች ለምሳሌ ከጾታ ጥቃት አንጻር የሚፈጸሙ የተለያዩ እነዚህ ጀንደር ቤዝ ቫዮለንስ የምንላቸውን ለማየት የሚያስችል ስልጣን ያላቸው በደንብ ግንዛቤ ያላቸው ሰዎች አሉ ወይ በሚለው ልታዩ ትችላል። ሌላ ዋነኛው መመዘኛ ምንድነው? ተገልጋዩ በፍርድ ቤቶች ላይ እምነት አለው ወይ? በጣም ይሄ
ብዙ ጊዜም ጥናት የሚደረግበት ነው። አሁን በባለፈው ዓመት አንድ የወጣ ዳታ ነበረ። ሰዎች በፍርድ ቤት ላይ እምነት የላቸውም ማለት በነገር ላይ ፍትህን ወደ እጃቸው ይወስዱታል። ሶ ምንድነው አንተ ፍርድ ቤት ሄጄ ለምሳሌ ፍትህ አገኛለሁ ብለህ ካላመንክ በቀጥታ ለሚደርስበት ጥቃት ራስ እርምጃ መውሰድ ነው እንትን የምትለው ወደ ቲራኒ ይወስዳል። እያንዳንዱ ሰው ለሚደርስበት ነገር ራሱ መገዳደል እየበዛ ይሄዳል ማለት ነው። ያ ነገር የፍርድ ቤቶችን ውጤታማነት አስፈላጊነትን ጥያቄ ውስጥ የሚከት ይሆናል ማለት ነውና ፍትህን ካጣው ራሴን መከላከል ጀምራለሁ እንደማለት ነው ማለት ፍትህን ሰው እንግዲህ አሁን ይሄ እነዚህ ዲሞክራሲ ፕሪንሲፕል የሚባሉ ናቸው። አሁን የፍርድ ቤት መንግስት ያስፈለገበት መሰረታዊ ነገር እንግዲህ እንደምናውቀው ማህበረሰቦች ዕለት ዕለት የሚያጋጥማቸውን ሰዎች ችግር በራሳቸው እንዳይፈቱ ማህበረሰባዊ የሆነ ብዙሃኑ የሚግባባበት ተቋማት ፈጥሮ በዛ እልባት መስጠት ነው። ያንን እልባት የሚሰጥ የፍትህ አካል ከሌለ ማህበረሰቡ ውስጥ የሚንጸባረቅ ነው የሚሆነው። ተስፋ መቁረጥ ይኖራል። ህግን መብትን ለማስከበር ህጋዊ የሆነ መንገድን ያለመከተል ይኖራል። ወደ ፍርድ ቤት ያለመሄድ ይኖራል። ፍርድ ቤትም ከሄድክ በኋላ ምን ፍርድ ቤት ሊወስንልኝ አይችልም ወደሚል ተስፋ መቁረጥ ያመጣል። በጣም ዲፕሬሲንግ ነው። በፍርድ ቤት ተስፋ ስትቆርጥ የሚልህ አሁን የምትሰማቸው ነገሮች አሉ። አሁንም ካሉት ነገሮች አንጻር ለምሳሌ አሁን በልማት የሆነ ቤት የፈረሰ ካሳ ግን አይከፈለኝም ብሎ ቤቱ ቁጭ ያለ ብዙ ሰው አለ። ለምንድን ነው የማይከፈለው? ህግ ስለሌለ ነው ወይስ ፍርድ ቤት ሄዶ መንግስትን ቢከስ መንግስት ላይ የሚወስን ፍትህ አካል የለም ብሎ ስላመነ ነው የሚለው ትልቅ ጥያቄ ነው። ሌሎች ወደ ፖሊስ ስትመጣ በደንብ አድርጎ መመዘኛ እንትን አለ። አሁን የፖሊስ ለምሳሌ ዋነኛ ስራ ሰላምና ደህንነትን ማረጋገጥ ነው አይደለ? በሰላም ወጥተን እንድንገባ ማስቻል ነው። ወንጀልን መከላከል ነው የፖሊስ ስራ እና በደንብ አድርጎ ውጤታማነታቸው መለካት ትችላለህ። በአንተ ህይወት በእኔ ህይወት የሚንጸባረቅ ነው ውጤታማነታቸው። አሁን እኔ በስጋት ከሆነ የምኖረው በሰላም ወጥቼ የማልገባ ከሆነ ንብረቴን ፕራይቬሲ ከሌለኝ ፕሮፐርቲ ራይት የማይጠበቅ ከሆነ የምዘረፍ ከሆነ የምደበደብ ከሆነ የምደፈር ከሆነ ይሄ አንዱ እንግዲህ የውድቀት ማሳያ ነው የሚሆነው። ሌላው ምንድነው ወደ ወንጀሎች የተለያዩ ጥፋቶች ወደ ወንጀል ስርዓት ወደ ክሪሚናል ሲስተሙ ሲመጡ በምን ሁኔታ ነው ተቀብለው መርምረው ተጠያቂነትን የሚያረጋግጡት የሚለው ራሱ በጣም መሰረታዊ መመዘኛ ነው። አሁን በጾታ ጥቃት ጋር በተገናኘ በጣም የምናያቸው ብዙ ችግሮች አሉ እንደምታውቀው። አሁን የሐዋሳዋን አሁን የቅርብ ጊዜ እንኳን በኋላ የምናነሳው ይመስለኛል የዳሽን ባንኳን የተጠለፈችውን ከዛም ታግታ ብዙ ቀን የቆየችውን የተደፈረችውን የዛችን ልጅ ታሪክ ብታየው ፈጻሚው ፖሊስ ነው። ፖሊስ መሆኑ በቃ በተደጋጋሚ ልጅቷ ለማምለጥ የምታደርጋቸው ጥረቶች እንዳይሳኩ ሲያደርጉ ታያለ። በኋላም ወንጀሉ ተመርምሮ የተሰጠውን ውሳኔ ስታየው ምልህ የህግ የበላይነት አለ ወይ? ፖሊስ ህግን የህግ የበላይነትን ለሰዎች ሰብአዊ መብት የማረጋገጥን ዓላማ አድርጎ ነው የሚሰራው የሚለውን ጥያቄ ውስጥ የሚከት ይሆናል ማለት ነው። አሁን ብዙ ጊዜ የምትሰማው ነገር አለ። ለምሳሌ ሴቶች ጥቃት ይፈጸምባቸዋል። ለምሳሌ በቤታቸው የሆነ ወንድ ደበደበ ከተባለ በተለይ ደግሞ በሴቷና በወንዱ መካከል የፍቅር ግንኙነት ወይም የጋብቻ አለ ከተባለ ይሄ ቤተሰባዊ ጉዳይ ነው አልነካም ይላል ፖሊስ። በዛ ምክንያት በቀላሉ በጥፊ የተጀመረ ጥቃት የሴቷን ሞት ሲያስከትል ታያለ። ሌላ ደግሞ የሚያጋጥም ምንድነው ይሄ ወንጀል እንትና አስገድዶ መድፈር ላይ ሬፕ ካልቸር ምንለው አለ። ያው ይሄ አስገድዶ መድፈሩን የሚያበረታታ እንዲቀጥል የሚያደርግ ከአጥቂው ይልቅ ተጠቂዋን የሚወነጅል ነው ማህበረሰባዊ ስሪቱና ያን ነገር እነሱም ጋር ታየዋለ። ዞሮ ዞሮ ያው ከኛ የወጡ ሰዎች ናቸውና በቂ ስልጠናም አላቸው ብዬ እኔ አላስብም በዚህ ረገድና ለምሳሌ አስገድዶ መድፈር ተፈጽሞባት ሄዳ አቤቱታ ያቀረበችን ሴት ያለማመን እንደገና ደግሞ እሷን ተጠያቂ ማድረግ ኤክስኪውዝ የመፍጠር ምን ለብሰሽ ነበር፣ የት ነበርሽ በወቅቱ፣ ቀብጠሽ ነው እሱ ምን ያርግሽ ብሎ እሷን እንትን ማለት እንደምታውቀው አሁን የጾታ ጥቃት በአብዛኛው በእኛ ሀገር ብዙም ዳታም ባይኖርም አሁን በዓለም አቀፍ ደረጃ እንኳን በአሜሪካ ደረጃ 10% ምናምን ወደ ፍትህ ስርዓቱ የሚመጣው። ይሄ ለምንድን ነው ብለህ በደንብ ወደ ውስጥ ገብቶ ሲታይ ምንድነው አንደኛ የፍትህ ስርዓቱ ራሱ ለዚህ ለጾታ ጥቃት ያለው ምላሽ ኢንከሬጂንግ ስላልሆነ ነው። ሴቶቹን የበለጠ የመጠራጠር የማጎሳቀል ለበቀል ነው እንዲህ ስለለበሽ ነው እያሉ ሴቶቹን የመወንጀል ከተያዙ በኋላ እንደምታውቀው አሁን በጣም ሃይ ፕሮፋይል ሆኖ እንኳን ህዝቡ የሚነጋገርባቸው ያስገድዶ መድፈር ኬዞች ላይ ተጠርጣሪው ከፖሊስ ጣቢያ ያመልጣል። ማምለጥ ብቻ አይደለም ወጥቶ እንደገና የተጎጂዋን እናት ምናምን ሲመታ ብዙ ነገር ሲያደርስ የምታይበት ሁኔታ ነው።
ይሄ ነገር ምንድነው እንግዲህ አሁን የፖሊስ የክሪሚናል ፕሮሲዲንግ ስርዓት ውስጥ ያሉ አካላት የፖሊስን የአቃቤ ሕግን ውጤታማነት ጥያቄ ውስጥ የሚከት ነው ማለት ነው። ስለዚህ የፍትህ ስርዓቱ ካስፈጻሚው አካል ጋርም ግንኙነት አለው ማለት ነው። ልንለካው እንመዝነው ካልን እድገቱ እዚህ ጋር ደርሷል ካልን ያስፈጻሚው አካል ሚና አለበት ማለት ነው በእድገቱ ውስጥ። አዎ ሚናም አለው። ምንድነው የምልህ በሹመት ደረጃ ትልቅ ሚና አለው ስራ አስፈጻሚው እዚህ ውስጥና በመልመላ ደረጃ በመታይበት ሰዓት አስፈጻሚው ከዛ ሂደት ነፃ ነው ማለት አትችልም። ለምሳሌ ፍርድ ቤት በነፃ የለቀቀውን ፖሊስ ምንድነው ማለት ያለበት? ይግባኝ ጠይቃለሁ ሲል አስሮ ነው ይግባኝ መጠየቅ ያለበት ወይስ ለቆ ነው? ይሄ እንግዲህ በጣም አሁን በስፋት የሚታይ ነገር ነው። ፍርድ ቤት ለምሳሌ በዋስ ሲለቀቅ ይላል፣ አይለቀቅም ማለት ይሄ ፍርድ ቤት ትዕዛዛትን ያለ መፈጸም በጣም 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 አሳሳቢ ደረጃ ላይ የደረሰበት ነው እሱ። ሌሎች አሁን ሸገር ላይ ምንን ጠይቅሎ ላይ በጣም በተደጋጋሚ የሚሰማ በጣም የሚያሳስብ ነገር አለ። ተወስኖላቸው ለምሳሌ አፈጻጸም ሂደት ላይ የወረዳ የክፍለ ከተማ አካላት አይፈጽሙም፣ ላለመፈጸማቸውም ሲጠይቁ በጣም ቦልዶ ነው የሚመልሱበት ሁኔታ አለ። እነዚህ ነገሮች ስታየው የፍትህ ስርዓቱ ውጤታማ ነው የሚለውን እንድትጠይቅ ያደርጋል ማለት ነው። እና ኢንፋክት በዴይ ቱ ዴይ ላይፋችን ከምናየው ነገር ተነስተን ፍትህ ስርዓቱ ምን ጋር ነው የሚለውን መመዘን የምንችለው ነው ማለት ነው። አጠቃላይ እስኪ የሰብአዊ መብት ጉዳይ ጋር የሰብአዊ መብት አያያዝ ጋር እንምጣ። በተለይ ከህፃናት ጋር ተያይዞ ብዙ ሪፖርቶች እንሰማለን። እንደው ከማህበራዊ ሚዲያ ውጪ እሱ ፍርድ ቤት አካባቢ እንዴት ነው? ምን ያህል ምናልባት ቅርበት አለሽ ለዛ? ምንድነው አሁን ብዙ ጊዜ ከህፃናቱ ጋር በተገናኘ እኔ በጣም ቅርብ የሆንኩበት ይሄ የጾታ ጥቃት አስገድዶ መድፈር የተመለከተ ነገር ነው። እሱ ጋር አንደኛ አሁን እንደ ማህበረሰብ ችግር ያለብን ምንድነው ይሄ ነገር ታቡ ነው፣ አይወራም እና ሰው ህፃን ልጅ የተደፈረች ብሎ መውጣትም ይፈራል። በወጣም ደግሞ ፍትህ አገኛለሁ ብሎ ማያምንም ገመናን ማውጣትም ነው የሚል ነገር አለና አንደኛው ችግሩ ምንድነው ወደ ፍትህ ስርዓቱ አይሄድም። ባይዘዌ አሁን ዋናው ነገር አሁን የጾታ ጥቃትን በተመለከተ ህጉ ነው ክፍተት ያለው እያልን ወደ ህግ መሮጥ ትልቅ ስንፍና ነው የሚመስለኝ። ለምን በጣም አንደር ሪፖርትድ ነው፣ አይወጣም፣ አይነገርም። በጣም ጥቂቶች ናቸው የሚወጡት። እነሱኑ ደግሞ በአግባቡ አንድል እያደረግን ነው የሚለው ቫይታል ነው፣ ይገባኛል። ለምን እንግዲህ 1000 ሴት ተደፍራ አንዷ ብቻ ከሆነ የወጣችው ያቺን ሴት እንዴት ነው ፍትህ ስርዓቱ አንድል የሚያደርገው፣ እንዴት ነው የሚጠብቃት የሚለውን ነገር ካየህ አሁን አዶናይት የምትባል ልጅ ትዝ ይልሃል? ለ7 ዓመት የእናቷ ቦይፍሬንድ የሆነ ሰው ለ7 ዓመት ሲደፍራት ነበረ። ከዛ በኋላ ተደረሰበት ነገሩ፣ ሪፖርት ተደረገ። ከዛ ምንድን ነው የሆነው? ፖሊስ ሪፖርት ካደረገችለት በኋላ ምንም አይነት የምስክር የተጎጂ እንትን ጥበቃ ስላላደረገላት አብራ የምትኖረው እዛው ከሰውየው ጋር ነው ከእናቷ ጋር። ስትመለስ 7-8 ቦታ በጩቤ ወቅቱ ነው የገደላት። ይሄ አሁን የሚወጡት ጥቂት ፐርሰንቴጁም ላይ ደግሞ በጣም ዲስከሬጅን ያደርጋል ማለት ነው። እና አንደኛ ችግሩ አሁን ከጾታ ጥቃት ጋር ተገናኝቶ ቀጥታ ከፍትህ ስርዓቱም ጋር ሳይሆን ሪፖርትም አይደረግም። ይሄ ብዙ ማህበረሰባዊ ምክንያቶች አሉት እና በአብዛኛው እዛ ላይ ማተኮር የሚሻል ነው የሚመስለኝ። እንደዛም ሆኖ ግን ከሄደ በኋላ ምን ያህል ነው የሚለው መታየት አለበት። አሁን ይሄ የህፃናት ጥቃት የሚገርም የወንዶች ህፃናት ጥቃትም አለ። አሁን ባለው ዳታ 1/5 ነው። ለምሳሌ 5 ህፃናት ከተደፈሩ አንዱ ወንድ ነው። የሰብአዊ መብት ኮሚሽን አሁን በሰሜኑ ጦርነት ባወጣው ሪፖርት ላይ አንድ 16 ዓመት ልጅ በ5 ሰዎች በ5 ወንዶች ጋንግሬፕ ተደርጎ ከዛ ራሱን አጥፍቷል። ባይዘዌ አሁን ስታስበው ይሄ ነገር ልክ እንደነ ሄቨን እንደነ ፌቨን እንደነ ጫልቱ እንደ ሌሎች እንደነ አዶናይት በጣም ይጫጫህና በጣም ሊያሳስበን ይገባ ነበር አይደለ? ግን የወንዶቹ ላይ ደግሞ ስትመጣ በጣም ታቡ ነው። ገና እንደ ችግርም አልወሰድነውም፣ አይነሳም፣ ሰውም ገመና ነው ብሎ ነው የሚይዘው እና ግን እንደሌለ ገና ምንም ደግሞ ዲስከሽን የሌለበት ብዙ በዚህ ላይ የሚሰሩ እንኳን ሲቪክ ተቋማት የሌሉበት ደግሞ የወንዶች አስገድዶ መደፈር ነው። ግን በጣም እየተደፈሩ ነው። እንደ ሕክምና ተቋምም ደግሞ ጥቁር አንበሳ ነው። አሁን ሴቶችን በተመለከተ ዋን ስቶፕ ሴንተር ብዙ ቦታ ለመፍጠር ተችሏል። የወንዶቹ ጥቁር አንበሳ ብቻ ነው ሕክምና የሚሰጠው። ብቻ ነገሩ ብዙም ዲስከስ እየተደረገ ያልሆነ ነገር ነው እና አንዴ ወደ ፍትህ ስርዓቱ ደግሞ ከመጣ በኋላ እንደምታየው ነው ቅጣቱ በጣም ዲስአፖይንቲንግ የሚሆንበት ነው። አሁን የፌቨንን ለምሳሌ ብታይ የባህር ዳሩን
እንግዲህ ወደ 3 አይነት ወንጀሎች ነው እዛ ውስጥ ያሉት። አስገድዶ ደፍሯታል፣ ገሏታል፣ ደብቋታል። ባይዞ የህፃን ፌቨን ጉዳይ ከ1 ዓመት በኋላ ነው የታወቀው። ያም ደግሞ የታወቀው ባይዞ ለመግደል በጣም ዛቻ ያደርግባት ስለነበር እናትየው ወደ አዲስ አበባ ከመጣች ከዛ በኋላ ነው ነገሩ የታወቀው። እናት ራሷን ለማስመለጥ ያ ስለዚህ እናትየውን እንደገና ዛቻ የመፈጸም አይነት ነገር ነው እና ምን ልልህ ነው። ከዛ በኋላ ደግሞ ቅጣቱ ሰውየው ላይ የተፈረደውን ነገር ስትሰማ 25 ዓመት ቅጣት ማለት ገሎ አስገድዶ ደፍሮ እንደገና ወንጀሉን ደብቆ ምንድነው በወቅቱ በጣም አነጋጋሪ የነበረው የህግ ክፍተት ነው ወይስ አይደለም የሚል ነገር ነው። ለምን የሚለው አንደኛ የህግ ክፍተትም ነው ልትለው ትችላለህ። ምንድነው ይህንን ያህል ነገር ወንጀል የፈጸመ ሰው አንድ ህፃን ልጅ ላይ ማለት ነው ለምን የማይገደለው? ይሄ ምንድነው ከወንጀል ህጉ ጋር የሚገናኝ ነው። ከፍተኛው ቅጣት 25 ዓመት ስለሚል ነው። ግን የዛኑ ያህል ደግሞ ህጉ ባለበትም ደግሞ አቃቢ ህግ ያንን 2 ወንጀል አድርጎ ደግሞ ክሱን አለመመስረቱንም ታያለ እዛ ጋር። በወንጀል ፍትህ ስርዓት ውስጥ ያሉ ተቋማትም ለዚህ ነገር የሚሰጡት ትኩረት ያነሰ እንደሆነም ይገባሃልና አሁን ይግባኝ ተብሎ በሂደት ነው። ግን ወደ ፍትህ ስርዓቱ የሚመጣው ጥቂት ነው። ከሚመጣውም ውስጥ ደግሞ በምርመራ ሂደት ጉዳዩን ሲሪየስነቱን በአግባቡ ባለመረዳት ፖሊስ ወይም አቃቢ ክስ የማይመሰረትበት ብዙ ነው። ከተመሰረተም በኋላ ደግሞ የሚሰሙት ቅጣት መጠኖች በጣም አሳፋሪ ናቸው እና ፍትህ ስርዓቱ ላይ ያለው ችግር ብዙ ነው። ግን እዛ ጋር የማይደርሱ ደግሞ በጣም ብዙ ኬዞች አሉ። ለምን አይደርሱም ብለው ላይ በጣም ማተኮር ያስፈልጋል እላለሁ እኔ። ግን እኔ አንዳንዴ ዘመናዊ ህጋችን ከባህላችን ጋር ይጋጫል ወይ የሚል ጥያቄ አለብኝ። ለምሳሌ አንድ ማህበረሰብ ጠለፋን ኖርማል የሚያደርግ ከሆነ ወይ ባህላችን አለ ይሄ እና እዛ ማህበረሰብ ውስጥ ደግሞ ፖሊስ አለ፣ የፍትህ ስርዓት አለ፣ ፍርድ ቤቶች አሉ። እንዴት ነው ከማህበረሰቡ ጋር ሊግባቡ የሚችሉት? አሁን ምን መሰለህ እንግዲህ አንድ ድርጊት በወንጀል ህጉ ወንጀል ሲደረግ ብዙ ሂደትን አልፎ ነው ባይዘው። አሁን እንደምታውቀው አሁን ብዙ የሴቶች መብት እንቅስቃሴ ተደርገው ነው እዚህ ሀገር ለምሳሌ ጠለፋ፣ ያለ እድሜ ጋብቻ አሁን ቻይልድ ሜሬጅ ተብሏል። እሱ ግርዛትን ወደ ወንጀል ለማምጣት በኢትዮጵያ የወንጀል ህግ ረዥም ጊዜ ትግል ድሮ ኢትዮጵያ የህግ ባለሙያ ሴቶች ማህበርን በመሰረቱት በነማዛ አሸናፊና በሌሎችና አምባሳደር ታደለች ሌሎችም አሉ። በእነሱ ከፍተኛ ትግል ነው እዚህ የተደረሰው። ያንን ወንጀል ማድረግ ማለት ፕራክቲካሊ ምንድነው እናውቃለን እኮ ለግርዛቱ መነሻው ባህል ነው፣ ለህፃን ልጅ ጋብቻው ባህል ነው፣ ለጠለፋው መነሻው ባህል ነው። ግን ወንጀል ስታረገው ህጉ ቀድሞ ይሄ ነገር ከህፃናት ከሴቶች መብት ከሀገር ደህንነት ጋር ከሀገር እድገት ጋር ከቀጣይነት ካለው ልማት ጋር ስለማይሄድ ድርጊቱ መቅረት አለበት ብሎ ስለታመነ ወንጀል ተደርጓል። ወንጀል መደረጉ በራሱ ግን አሁን እንደ ባህል ያን ነገር ከመተግበር እያስቀረው አይደለም። እንደምታየው ምንድነው አሁን የኢትዮጵያ ህገ መንግስት አንቀጽ 35ን ብታይ በግልጽ መንግስት ከሰብአዊ መብት ተጻራሪ የሆኑ ባህሎችን ማስቆም አለበት ይላል። ዓለም አቀፍ ደግሞ የሴቶች መብትን የህፃናት መብትን የሚመለከቱ ስምምነቶችን ምንድነው ፕራክቲካሊ ሀገራት ማድረግ ያለባቸው መውሰድ ያለባቸው እርምጃዎችን ያስቀምጣሉ። ወንጀል ነው ስላልክ አይፈጸምም ማለት አይደለም። አዌርነስ በደንብ ማህበረሰቡን ግንዛቤ ማስጨበጥ አለብህ። ከዛ አስተሳሰብ እንግዲህ ብዙ ዘመናት የኖረ ነገር ወጥቶ ህጉን አክብሮ እንዲኖር ከፍተኛ ስራ መስራት ይጠይቃል። ከስር ጀምሮ ከግራስ ሩት ጀምረ መስራት አለብህ። የአመለካከት ለውጥ ማምጣት ያለብህ ነገር ነው። ብቻ የሆነ ሪቮሉሽን የሚጠይቅ ነገር ነው። ይሄ የምታነሳው ነገር ትልቅ ነገር ስለሆነ ነው። አሁን ለምሳሌ ቻይልድ ሜሬጅ የሚባለው ነገር በጣም በሚያሳዝን ሁኔታ አሁን ባለፉት 3-4 ዓመቶች እንደውም በከፍተኛ መጠን ጨምሯል ኢትዮጵያ ውስጥ በተለይ በሰሜኑ ክፍል። ሌሎች ደግሞ አሁን ያለ እድሜ ጋብቻ ማለት ነው። ሌሎች ደግሞ የህፃን ጋብቻ ሆኗል እና ሌሎች ደግሞ አሁን ጠለፋ ደግሞ አሁን በጣም ሐዋሳ ላይ ለምሳሌ በጣም በሚያሳዝን ሁኔታ በተደጋጋሚ ሲፈጸም ታየዋለ። እና አንዳንድ ሰዎች ምን ያነሳሉ ይሄ ነገር ጠለፋ በሲዳማ ብሔረሰብ ኖርማል ስለሆነ ነው ወይ ነው። አሁን ደግሞ እኛ ለሐዋሳ ያለን ኢምፕሬሽን አለ አይደል እንደ ከተማ ጥሩ ነገር ነው የምጠብቀውና አሁን እንኳን በቅርብ ጊዜ እንግዲህ የዳሽን ባንክ ሰራተኛዋ ልጅ ላይ የተፈጸመውን ነገር ስታየው እኔ በጣም አስደንግጦኛል። እምልህ የሚያስደነግጠው ነገር አንደኛ እኮ አንቺን ያስደነገጠሽ ባህል ውስጥ ስለሌለሽበት ቢሆንስ ምን መሰለ እንደሱ ወደሚል ልትመጣ ትችላለህ። አሁን የእሷ ኬዝ ሪሊ ጉዳዩን የፈጸመው ይሄንን ዋነኛ የተባለው ፖሊስ በወንጀል ተከሰሰና እሱ ላይ የሚያስቀጣ ተወሰነ እንጂ በጣም ብዙ ተባባሪ ሰዎች አሉ። የሚገርምክ
ገና ተጠልፋ እዛ ባጃጅ ውስጥ ከምትሄድበት ጀምሮ ቤት ተደግሶ መጠበቁ፣ ከዛ እንደገና ለማምለጥ ስትሞክር እንደገና መያዙ፣ እሱ ራሱ የሚሰጣት እንትን ሴት ከጇ መለጠች ልታስቢ ነው ወይ ይላል ነው መጥለፉንም ማህበረሰቡ ምንም ሲያወግዘው አታይም። እንደውም ብዙ መተባበር ታያለ በብዙ ሰዎች በቃ በብዙ ሰዎች መካከል ብቻዬን ነበርኩ ምናምን የምትለው አገላለጽ አለ። በጣም ያማል። አሁን እሷ ስታነበው ራሱ እኔ ረዥም ሰዓት ነው ዲፕረስ የሚያደርገኝ። በቃ እንግዲህ ምን መሰለ ቢኒ፣ አሁን ብዙ የሚሰጡ ኤክስኪውዞች አሉ እዚህ ሀገር ለጠለፋም ላስገድዶ መድፈርም። አጭር ቀሚስ ስለለበሽ ነው እንላለን፣ አልለበሰችም። በማታ ስለገኘሽ ነው ስለምጠጪ ነው ትባል፣ እንደዛ አልነበረችም። ስራዋን ሰርታ ተመራ። እንግዲህ ወላጆቿንም ደግሞ መመልከት ያስፈልጋል። ከዛ በላይ ምን ማድረግ ትችላል? ልጅህን አስተምራ ባንከር አድርገህ ፕሮፌሽናል የሆነ አለባበስ ለብሳ ከስራ ስትወጣ ነው ያ ነገር የደረሰው። ገባ? ምንም ኤክስኪውዝም ልታገኝለትም አትችልም። በዛ ላይ አፈጻጸሙ ላይ በጣም የማህበረሰብ ተሳትፎ በብዙ ሰው ተሳትፎ አለበት። ከዛ አንጻር አሁን ሰዎች ይሄ ነገር ባህሉ ስለሆነ ነው ወይ የሚል ነገር ይነሳል። እና እሱ ብቻ አይደለም፣ ብዙ ነገር አለ። አሁን ከግርዛትም ጋር በተገናኘ አሁን በሶማሊያ በአፋር እንደዚህ አሁን ምንድነው አንደኛ መረጃ በጣም ወርቅ ነው እዚህ ሀገር። እንዲህ ግልጽ የሆነም ዳታም የሚሰበሰብበት ሁኔታ የለም እንጂ ወንጀል የተደረጉት ነገሮች በባህል ምክንያት ያለማንም ተቃዋሚነት በተለይ እነዚህ ከከተማ በራቁ ቦታዎች ላይ እንደሚፈጸም ምንም ጥርጥር የለም። እና ምን መሰለህ ህገ ወጥ ያደረከው ነገር በራሱ በተግባር አይፈጸምም ማለት አይደለም። በተለይ ደግሞ እንደዚህ መሰረታቸው ባህል የሆኑ ደግሞ እነዚህ ወንጀልም ከሆኑ በኋላ ለረጅም ጊዜ መፈጸማቸው አይቀርም። እና ይሄ ግን በጣም በፍትህ ስርዓቱ በኩል ከፍተኛ የሆነ ስራ የሚጠይቅ ነገር ነው። እና አሁን እንዳልከው እኔ ምልህ ስለ ሐዋሳ ያለን ኢምፕሬሽን አለ። ከተማ ናት። እኔ አሁን በየአመቱ በአመት 2 ምናምን ሄዳ ወይ በስራ ገብርኤልም ለማንገስና አንዴ እንደውም መኝታ ሁሉ አተን በጣም ብዙ የአዲስ አበባ ሰው መንገድ ላይ ያደረበት ጊዜ ትዝ ይለኛል፣ መኪናው ውስጥ። አሁን እንደዛ አረጋለሁ ወይ አይመስለኝም። ለምን የብሔር ፖለቲካው ከተማን ወደ ገጠር እየቀየረ ነው። እንደዚህ ማለት ያስደፍራል። እነዚህ ነገሮችን ስታይ ምንድነው እኔ በጣም ደስ ያለኝ ነገር አሁን ትንሽ የሚጋጭ ነገር አለ እዛ። አሁን ሐዋሳ ላይ ለምሳሌ ብንወስደው ይገርማል። አሁን ሐዋሳ እኔ አንድ ገብርኤል በሄድኩበት ሰዓት እንዲሁ የራሳችን ኢምፕሬሽን አለ አይደለ? ብዙ ሰው ኦርቶዶክስ አይደለም እዛ። ስለዚህ ልክ አሁን የሲዳማ ሆነች ከተባለ በኋላ የደህንነት ችግር ይገጥመን ወይ ምናምን የሚል ስጋት ነበረ ወዲያው በዛ ከሪፈረንደሙ በኋላ። ግን ስንሄድ በጣም ጥሩ አቀባበል ፖሊስ ያደረገው እንትን በጣም አስደሳች፣ ሰው ሁሉ በነፃነት ከአዲስ አበባ ሄዶ መንገድ ላይ መኪና ውስጥ እስከሚያድር ነው። እና ያ ነገር በጣም ተስፋ የሚሰጥ ደስ የሚል ነበረ። ገብርኤል ቤተክርስቲያን ጋር ራሱ ያ የሆነ አንድ እንትን አለ አይደለም? ምንድነው ሐውልት አለ። እዛ ላይ ሆኖ ራሱ ፖሊስ ያደረገው የነበረው ጥበቃ እኔ በጣም ደስ ብሎኝ የመጣውበት ነው። ኦን ዚ አዘር ሃንድ ግን ልክ ይሄ ነገር ደግሞ ከመጣ በኋላ አሁን የብሔር ከሆነ በኋላ ከተማው ደግሞ ከዛ ጋር የተገናኘ የሚመስል ደግሞ በተደጋጋሚ ከተማ በሚኖሩ ሴቶች ላይ ህጻናት ሁሉ ላይ በተደጋጋሚ ሲፈጸም የሚሰማ ጠለፋል። እና ይሄ ነገር ምናልባት ከብሔሩ ባህል ጋር የተገናኘ ነው ወይ የሚል ጥያቄ ያስነሳል። ግን ይሄ ጥናት የሚፈልግ ነገር ነው። በቀጥታ የምትደመድመው አይደለም። ዞሮ ግን ይሄ ከተሞችን በብሔር ወደ ብሔር ስትሰጥ ምንድን ነው የሚያመጣው? ከከተሜነት እየወጡ ነው ወደ ሌላ እንደውም ወደ ኋላ እየሄድን ነው ወይስ ወደፊት ነው የሚወስደን የሚለው? ከተማስ ሆሞጂናይዝ የሆነ አንድ አይነት ማህበረሰብ መኖሪያ ማለት ነው። ከተማ ማለት የት ሀገር አለ እንደዚህ አይነት ከተማ? አይ እንደዛማ አይደለም እኮ። አሁን ሐዋሳም በጣም የተለያየ ማንነት ያለው ሰው ይኖራል። ግን አሁን ይሄ አንድን ከተማ በጣም ብዙ ሰው የሚኖርበትን ከተማ እንግዲህ አሁን ኦልሬዲ ከስተታችንም ለመማር አይናችንን መግለጥ አለብን ማለት ነው። ለሆነ ብሔር ስሰጥ ከተለያየ ቦታ መጥቶ ከተማዋን ያለማው ከተሜነትን የለመደው የተሻለ መብቱ እንደ ግለሰብም እንደ ቡድንም ሲረጋገጥለት የነበረው ሰው ከዛ ወርዶ በጣም አስከፊ ለሆኑ አይነት የወንጀል ተግባራት በተደጋጋሚ የሚጋለጥ ከሆነ ዞሮ ምልህ በዚህም ፌዴራሊዝምን ብትለው በዛም ብትለው በዚህም ለሰው ነው አይደለ? ወደ ኋላ የሚመልሰን ከሆነ ይሄ ነገር እንዴት ነው መታየት ያለበት የሚለውን ቆም ብሎ ማሰብ የሚገባ ይመስለኛል። ግን እዚህ ጋር ደጋግሜ ሐዋሳ አልኩኝ። ሐዋሳ ላይ በጣም እኔ ለሐዋሳ ካለኝ ኢምፕሬሽን አንጻር አሁን በተደጋጋሚ የሚሰሙት ጠለፋዎች በሚፈጸሙበት ሰዓት ደግሞ በጣም ብዙ ሰው ኢንቮልቭ ማድረጋቸው በጣም ፍራስትሬት ስላደረኩኝ ነው እንጂ በተለየ ሁኔታ ሲዳማ ብሔረሰብ ይሄ ነው የሐዋሳ ህዝብ ይሄ ነው ለማለት አይደለም። እኔ በጣም ከምወዳቸው ከተሞች አንዱ ነው፣ ብዙ ጊዜም ከመሄድባቸው። ግን
የሐዋሳም ህዝብ ራሱ መነጋገር ያለበት ይመስለኛል። ምንድነው ማለት አንድ ሰው አንዲት ሴት ደስ ስላለችው ለምን አሁን እቺን የዳሽን ባንክ ሰራተኛዋን ስታይ ለምንድነው ሰላም ያለልሽው ተብላ ነው የምትወነጀለው? መጀመሪያ አራቶቹ ሰዎች እዛ መኪና ውስጥ የሚጠብቋት ሰላም ስላላልሽው ነው እሱን ተብላ ነው። ያሁላ እያለቀሰች እየለመነች ነው። ያሁላ ደግሶ ቤት የጠበቀውን ሰው አንድ ሰው እንኳን እንዴት ይሄንን ጥያቄ ውስጥ አይከትም? እንዴት አያዝንላትም? ፖሊስ ጣቢያስ እንዴት አደረች? ስታየው ሲስተሚክም ይመስላል። ተቋማት ኢንቮልቭ ያደረጉበት ይመስላል። ማህበረሰቡንም ደግሞ ታየዋል ኢንቮልቭ ሲያደርግ ምን ያህሉ ነው? ሪፕሬዘንታቲቭ ነው ወይ ይሄ ማለት? ስለዚህ ሐዋሳ ህዝብ ነው ያደረገው ማለት እንችላለን ወይ? ትልቅ ሌላ ጥያቄ ነው። ላይሆን ይችላል። ግን በተደጋጋሚ የምናያቸው ነገሮች ጠልፈው ወስደው ማህበረሰብ ውስጥ ነው የሚያስቀምጧቸው ቢኒ እና ተቀምጠው በቃ ከሁኔታዋ መረዳት ትችላለህ። አይነን ገልጠ ካየህ ማለት ነው። እና ምንም አይነት ለማዳን ምንም ጥረት ሲደረግ የማይታየው ጭራሽ ደግሞ ደግሶ ሁሉ ለማምለጥ ስትሞክር ሁሉ በማስያዝ ፍትህ ስርዓቱ ጋር እንደምንም ብላ ስትመጣ ጭራሽ እሷን ማሰር፣ እሷን ማጎሳቆል። ለምን ማለት የሐዋሳ ህዝብ እዚህ ላይ የማያምንበት ከሆነ ለምንድን የሆነ ነገር የማይለው? ለምን ሰላማዊ ሰልፍ ወጥቶ ለምንድን የማይቃወሙ? ይሄን ነገር ገባ? ይሄ አለመሆኑ ይሄ ኮንዶኔሽን በዝምታ የምትቀበለው ነገር አለ እና ሪሊ ይሄን እየተቀበለ ነው። ይሄ ኖርማል ነው እያለ ነው ህዝቡ። ለምን ኖርማል ነው አለ? ስለዚህ ሲዳማ ብሔረሰብ ባህል ነው ማለት ነው ወደሚል አሁን በጣም በሰፊው አነጋጋሪ የሆነ ነገር ነው እና እንደው ቢያዩት ደስ ይለኛል። ነገሮች በተደጋጋሚ እንደዚህ አይነት ክስተቶች ከዚህም የባሱ ስላሉ ምናልባት እኔ እንጃ መች እንደዚህ አይነት ነገሮች ምላሽ እንደሚያገኙ። ግን የህግ ክፍተት ጋር እስኪ እንምጣ ሰብሊ። የህግ ክፍተቶች በተለይ ከሴቶች መብት ጋር የተያዘ ከህፃናት ጥቃት ጋር የተያዘ ምን አይነት የህግ ክፍተት አለብን? ምንድነው በርካታ የህግ ክፍተቶች አሉብን። ባይዘዌ ይሄ በጣም የተያያዘ ነገር ነው። የጾታ ጥቃት ባይዘዌ ዝም ብሎ አንድ ኢንሲደንት አይደለም፣ ከብዙ ነገር ጋር የተገናኘ ነው። አንድ ሰውም ሲደፍር ድንገት አይደለም የሚደፍረው፣ በቃ ደፋሪ ነው ያ ሰውዬ። ባይዘዌ ምልህ አንተ ወንደነ ለምሳሌ ካኒዱ ዛ ተነስተ የሆነችን ሴት አስገድደ እያስለቀስክ እየቀጠቀጥ የሆነ ማንነት ነው ገባ? እና ብዙ ማህበረሰባዊ ኢሹዎች አሉ ህጉ ጋር ከመድረስ በፊት። እንደምልህ ምንድነው ሪያሊስቲክ መሆን አለብን። አሁን እኔ እንግዲህ ተመልከት፣ የፌቨንን ተመልከት፣ የሃና ላላንጎን ተመልከት። ወደኋላ ሄደህ 5 ወንዶች ነው በአደባባይ ነው ሲደፍሯት የነበረው አይደለም? ተከራይቶ አስቀምጠው ሞተች። የጫልቱ አብዲን ተመልከት ደግሞ። የጫልቱ አብዲ ደግሞ ሌላ የሐረሪና የኦሮሞ ያ የሆነ ፖለቲካል እንትኑ ራሱ በሷ ሰውነት ላይ ሲካሄድ እናየው ነበረ። እንግዲህ አስገድዶ ደፍሯት የሰራተኛ ሆና ከኦሮሚያ የመጣች ልጅ ናት። ከዛ በኋላ እንዳይታወቅበት ማህፀኑ አካባቢ አሲድ ነው የሚደፋባት እና ለወንጀል ማስረጃ በመሰብሰብ ረገድ የነበረውን ፈተና ልነግርህ አልችልም። ከዛም በኋላ ደግሞ ከሞተች በኋላ አስክሬኗን ባሌ ለማድረስ በወቅቱ የተሳተፉ የህግ ባለሙያ ሴቶች ማህበር አክቲቭ የነበሩ ልጆች እነ ኤልሳ አሁን ከሀገር ወጥታለች። ከዛ ጋር በተገናኘ ነው አንድ እነሱ ላይ የደረሰው ነገር ልነግርህ አልችልም። እና የዚህ የፍትህ ስርዓቱ ላይ የሚሳተፉትን ማለት ልጅቷን በተመለከተ የሚከታተሉትን ልጅቷን በተመለከተ ምን መሰለ ምንም ፍትህን የማታገኝበት ሁኔታ ነበረ። እንዳጋጣሚ በጣም ከፍተኛ ስለሆነ ቃጠሎ በቃ ታፋፍኖ ነበር። ሐረር እያለች የባለስልጣን ነው እዛ ሐረሪ ላይ ሰውየው በጣም ብዙ ሌላ ጉዳይ ነበረው ነገሩ። በጣም የሚያሳዝን ህፃን ልጅ ላይ በጣም ድሃ በመሆኗ ከዛኛው ወደዚህኛው መጣ። የቤት ሰራተኛ የሆነች ልጅ ላይ ነው ፖለቲካ ነበር የሚሰራው እና የግድ ቃጠሎ ሌቭሉ የካቲት ብቻ መታከም ስላለበት መጣች። ዜን የኢትዮጵያ ህግ ባለሙያ ሴቶች ማህበር ኮንታክት ያደርጓታል ማለት ነው። ሲያደርጓት ትናገራለች በተደጋጋሚ እንደተደፈረች ይህ አሲድ ከመደፋቱ በፊት እና እሷን በተመለከተ የህክምና ማስረጃ ለማግኘት የነበረው ፈተና ልነግርህ አልችልም። እዛ ወንጀሉ ከተፈጸመበት ከሐረሪ ያንን የተመለከተ ምንም አይነት ነገር ከፖሊስ ለማግኘት የነበረውን ፈተና ልነግርህ አልችልም። እና ፍትህ አላገኘችም። በቃ ወደ አዶናይት እና ደግሞ እንግዲህ ወደ 7 ዓመት ነው ከእናቷ ጋር የሚኖር ወንድ ነው። በተከታታይ ነበር የሚደፍራት። ኦልሞስት ከ12 ዓመቷ እስከ 10 ዓመቷ እስከ 17 ዓመቷ ነበር የሚደፍራት። ዝም በይ ብሏት ምንም እንትን አትልም። እና በጣም ሲያማት ነው ጉዳዩ ታወቀው። ሄዳ ለፖሊስ ሪፖርት ታደርጋለች። ስትመለስ ያው ሌላ ቦታ መሄጃ አልነበራትም። ቤት ውስጥ ያገኛታል። ቅድም እንዳልኩት 7 ነው 8 ቦታ በጩቤ ወቅቶ ነው የገደላት። ከዛም በኋላ ጠፍቷል ሰውየው ካኒው ኢማጂን። እና እያልክ እየመጣ አሁን ደግሞ ይሄን የጠለፋውን ደግሞ አንድ ሴናሪዮ ታየዋለህ። እና እነኚህን ነገሮች ስታየው በሰሜኑ ጦርነት አሁን በትግራይ ለምሳሌ ከ40 እስከ 50 ሺህ ሴቶች መደፈራቸውን በደንብ ዳታም ባይገኝም
በሰብአዊ መብት ኮሚሽን የወጣ ሪፖርት አለ። ለምሳሌ 40 እስከ 50 ሺህ የሚገመቱ ወንዶች ደፍረዋል ሴቶች። ዛኬስ ገባ ሁኔታውን እያየው ስትመጣ ለምሳሌ ሳባ ህንጻ ላይ ደግሞ ቤዛ የምትባለው ደግሞ ሴት ብታይ ቁጭ ብላ ስራ እየሰራች ነው። አንዱ ወዷት እምቢ አለች ስለተባለ በጩቤ እዛው ቀጥቅጦ ከዛ በኋላ ሆስፒታል ከገባች በኋላ ዛቻ እየደረሰባት ምን እያለች ከዛ ትሞታለች። እሷ ማለት ሄደህ አሁን ጋንዲ ብትሄድ በጣም ብዙ ከአራስ ከፍ ያሉ ህጻናት ተደፍረው ታገኛለህ። ማለት አሁን የደረስንበት ሌቭል እጅግ በጣም የሚያሳስብ ነው ማለት ነው። እኔ እውነቱን ለመናገር የኢትዮጵያ ሴት እንደዚህ የተዋረደችበት አቅም ያጣችበት ለጥቃት ለጉስቁልና የተጋለጠችበት ፍትህም ያላገኘችበት ዘመን አለ ብዬ እኔ አላስብም። እና ዝም ብለሽ ስታስቢው ለምሳሌ ትምህርት ይሄን ያህል ተስፋፍቷል፣ ዘመናዊነት ይሄን ያህል ተጠግቶናል፣ ሴቶች ይሄን ያህል ትምህርት ቤት ደርሰዋል፣ ማህበረሰቡ ነቅቷል። እንግዲህ ባለፉት 30 ዓመታት የመጣንበት መንገድ ኢንፍራስትራክቸር፣ መሰረተ ልማት፣ ሰው ለሚዲያ እየቀረበ ነው። በየቤቱ ቴሌቪዥን አለ፣ ሬዲዮ አለ፣ ትምህርት ቤቶች እስከ ገጠር ገብተዋል፣ ኤሌክትሪክ ገብቷል፣ ወዘት እንላለን። ታዲያ ምንድነው ይሄ ጭንቅላታችን ጋር ሲመጣ ምንድነው እንዲህ አውሬ ነገር ያደረገን? አውሬ እንኳን ስርዓት አለው መቼም በአውሬ እናሳብባለን። ይቅርታ አውሬዎች ምን መሰለ፣ ለዛ ነው አሁን ቅድም ምልህ አሁን በጣም ስር ነቀል ለውጥ የሚጠይቅበት ሰዓት ላይ እየደረስን ይመስለኛል። እኔ በጣም ከምታስበው በላይ አሳሳቢ ነው ነገሩ እና ወንዶችም ላይ እየመጣን ይሄ ነገርና ወንድነትን ራሱ የምንገልጽበትን ነገር ማየት ያለብን ይመስለኛል። ወንድነት ምንድን ነው? ገባ ልጆቻችን አሁን ወንድነት መማታት ነው ወይ? ገባ ወንድነትን አጥቂነት ነው ወይ? ይሄ ቶክሲክ የሆነ ወንድነት፣ መርዛማ የሆነ ወንድነትን ዲስከሬጅ ማድረግ ማስቀረት መቻል አለብን። ይሄ ደግሞ አንደኛ እንደ ማህበረሰብ ለወንድ የምንሰጠው ቦታ ቆም ብለን ማየት ያለብን ይመስለኛል። በሌላ በኩል ደግሞ ለሴቷ የምንሰጠው ቦታ የሆነ የፓወር ዳይናሚክስም ነው። እንትኑ የኃይል ሚዛን ነው። ባይዘው ዝም ብሎ በመድፈር አይደለም። ከመድፈሩ በፊት ይሰድባታል፣ ይለክፋታል፣ ጡቷን ይነካል፣ ከዛ ነው የሚደፍራት፣ ከዛ ነው የሚገላት እና ብዙ ሲሪየስ ኦፍ እንትን አለው እና ትንሹን ነገር ስለምንታገስ ነው እዛ ጋር የሚደርሰው እና እንደ ማህበረሰብ ልጆቻችንስ እንዴት ነው የምናሳድገው? ገባ አሁን ይሄ ከፓሬንቲንግ ጋር በጣም ትልቅ ጥያቄ ይመስለኛል። እኔ ልጆቻችንን ዞሮ ማንም አይደለም ከኛ የወጡ ወንዶች ናቸው። እንግዲህ አሁን አንድ የሰሜኑ ሪፖርት ላይ የኢትዮጵያ ሰብአዊ መብት ኮሚሽን በጣም ይዘገንነኛል። አንድ ለ15 ሆነው ይደፍሯትና ከሆነ ቀን በኋላ ደግሞ ያገኟትና ለ10 ሆነው ይደፍሯታል እና ደግሞ ታረግዛለች፣ ትወልዳለች። በአጋጣሚ እዛ የሴታዊት ሰራተኛ እዛ ሆና የወለደችበት አካባቢ ሆና አግኝታታለች እና አሁን ይሄ ልጅ የማን ልጅ ነው? ክርስቲያን ነው ወይ ሙስሊም ነው ወይ ኦርቶዶክስ ነው ወይ ብሔሩስ ማን ነው ምናምን ትላለች ልጅቷ ማለት ነው። ምን ልል ነው እንደዚህ አይነት በጣም የሚዘገንኑክ እንትኖች አሉ። እንዳልኩ ወንዱ ልጅ እንደዛ ለ5 ተደፍሮ ደግሞ ራሱን ያጠፋበታል። አሁን በቅርብ ጊዜ ደግሞ የተሰማ አለ የ13 ዓመት ልጁን ለ3 ዓመት በተከታታይ እጅና እግሯን የሽቦ አልጋ ላይ እያሰረ ነበር በተከታታይ የሚደፍራት። ከዛ ወገቧ ተሰበረ። ፊዚዮቴራፒ ማግኘት ስላለባት ከዛ ነው ምንድን ነው ወይ ሲያረግዙ ወይም ደግሞ ከባድ አካላዊ ጉዳት ሲደርስባቸው ነው የሚሰማው ይሄ ነገር። ከዛ በኋላ ነው እንትን ያለውና በጣም አሰቃቂ ሆኗል ልልህ ነው ነገሩ። አፈጻጸሙ ስታየው የ5 ዓመት ልጅ የ7 ዓመት ልጅ እየተደፈረ በብዛት እነዚህ ዋን ስቶፕ ሴንተር ጋንዲ ምናምን ሄዶ ማየት ይቻላል። ማወቅ ያለብን እዚህ ጋር ምንድነው እነዚህ የወጡት በጣም ጥቂት ናቸው ከሚፈጸመው አንጻር። በጣም አንደር ሪፖርትድ ነው ይሄ ነገር፣ ታቡ ነው። አሁንም ገመናን መሸፈን አለ፣ ፍትህ አላገኝም የሚልም ፍርሃት አለ፣ እየወጣ አይደለም እና የወጣውን ትንሹን ደግሞ ስታየው እጅግ በጣም ዘግናኝ ነው። አሁን የፌቨንን ኬስ ተመልከት። ለመስማት ራሱ አይከብድም። ደፍርሃት፣ ገለሃት፣ ደብቀህ እንደገና እናትየው ላይ ካልተታረቅሽ አሁን እያልክ እጅግ በጣም አሳሳቢ፣ በብዛትም በአፈጻጸሙም በጣም ከባድ ነገር ሆኗል እና አንዱ ችግሩ ደግሞ ምን መሰለን፣ አሁን በዚህ በፌቨን ኬስ ስታይ የወንጀል ፈጻሚው እህት ለምሳሌ የደወለች እናትየዋን ተታረቂው ካልሆነ ይገልሻል ትላት ነበር። ገባ እኛ ቶለሬት የምናደርገው ነገር ሆኗል ይሄ። እህትህ ከሆነ ወንድምህ ከሆነ ትደብቅለታለህ፣ ሚስት ባሏ ከሆነ የደፈረው ትደብቃለች። ማንም ሰው በዚህ ተጠያቂነትን ለማምጣት ብዙ ቁርጠኛ አይደለም። እንደው አንዳንድ ጥናቶች የሚያሳዩት እንደዚህ አይነት ጥቃቶች ከቅርብ አካባቢ ሰዎች ስለሆኑ ቤተሰብ አካባቢ ስለሆኑ ለዛ ነው ወደ ፍትህ የማይሄዱት የሚሸፋፈነው ይባላል። ግን እንደው ዝም ብለን ከትንሹን ጀምርና ጾታዊ ትንኮሳ
ምንለው ምንድነው ትንኮሳ? ለምሳሌ እኔ አንቺ መንገድ ላይ ብለክፍሽ ቆንጆ ብልሽ ትከሽኛለሽ? ምንድነው የጾታ ጥቃት የሚባለው? እንግዲህ ጾታን መሰረት አድርገህ የምታደርሰው ነገር ነው። ቆንጆ ስላልከኝ ሳይሆን ከዛ አልፎ አካላዊ ሲሆን ገብቷል። ሌሎች መብቶችን መማር፣ መንቀሳቀስ፣ ነጻነት እንዳልጠቀም በሚያደርግ ደረጃ ሲደርስ ለከፋ ምልህ ለከፋ አሁን እኔ ላግዠሪ ይመስለኛል እዚህ ለማንሳት ራሱ ምልህ አሁን የጾታ ጥቃቱ ደርሶ ከህፃን እስከ አዋቂ ድረስ የመኖርን ህልውና አደጋ ውስጥ እየከተተ ነው። ደፍረውም ደግሞ የመግደል እየሆነ ነው እንትኑና እንደው ስለ ለከፋም ለመነጋገርም ትንሽ እንትን ይላልና ይሄ ነው ጾታ ጥቃት ማለት ማንነትን መሰረት አድርገህ በሴቷ ላይ አካላዊ ስነ ልቦናዊ ጉዳት ማድረስ ማለት ነው። እና ለምንድን ነው ይሄ የሚሆነው ካልክ አንደኛ እንዳልኩ በማህበረሰብ ውስጥ ያለው የኃይል ሚዛን ነጸብራቅ ነው። ለሴት ያለን የምንሰጠው ያነሰ ቦታ ሰው ልጆቹን ሲያሳድግ ለሴትና ለወንድ ልጁ የሚያሳየው መለያየት ለምሳሌ አንድ ሴትና አንድ ወንድ ነው አሁን ሴት ልጅ አለች ለምሳሌ ለነሱ ሳይክል ከገዛው ለሷም ሳይክል መግዛት አለብኝ፣ ለነሱ ሽጉጥ ከገዛው ለሷም ሽጉጥ መግዛት አለብኝ። ምን ልልህ ነው ወንዱን በአእምሮም በአካልም ጠንካራ እንዲሆን እያደረግን እያሳደግን አንተ በላይ ነህ እያልን ሴቷን ደግሞ ዝቅ እያደረግን አሻንጉሊት እየገዛን ዝም ብሎ ይሄ ነርቸር የምታረግ ብቻ የምትንከባከብ ግን ስስ አርገክ እንደዛ እያደረግ ሁለቱ በእኩል አይን በማይታዩ በማህበረሰብ ውስጥ ይሄን ማስቀረት አትችልም። ሌላው ምንድነው ማህበረሰቡ ይሄ ነገር በቃኝ ማለት መቻል አለበት። አሁን እንደምታየው ይሄ ሬፕ ካልቸር አለ ማለት አስገድዶ መድፈሩን የሚታገስ ኤክስኪውዝ ፍለጋ ነው የሚሮጠው። ለምን ተደፈረች ሲባል በጣም የተማሩ የበቁ የምትላቸው አሁን በተለይ ሶሻል ሚዲያው በጣም ቶክሲክ ነው በዚህ ረገድ ከባድ እንቅፋት ይመስለኛልና በቃ ተወጣጥራ ሄዳ ነው በዚህ ቻይና ሱሪ ይልሃል፣ በማታ ማን ውጭ አላት ይልሃል። ግን ያ ኤክስኪውዝ መሆኑ አንደኛ ትክክል አይደለም፣ አብቅቷል። እሺ ያቺ ሴት አጭር ቀሚስ አድርጋ ስለሆነ ፌቨን ተደፍራ የተገደለችው ምን አድርጋ ነው? ዳይፐር ሰፊ ቀሚስ ያደረጉ ልጆች እኮ ናቸው። የዛሬ 5-6 ዓመት ሴታዊት ምን ለብሳ ነበር የሚል ኤግዚቢሽን አዘጋጅቶ ነበረ። እዛ ላይ የተዘጋጀው ይታይ የነበሩ ልብሶች በተደፈሩ ሰዓት ከተለያየ ክልል ነው የመጡት ልብሶቹ ሴቶቹ ለብሰዋቸው የነበሩ ናቸው። የተቀዳደዱ ልብሶች ሺቲ በጣም ይሄ አማራ ክልል የሚለበስ የሆነ አንዳለ እሱ ምናምን ናቸው እና ምንም ስለለበሱ አይደለም ገባ ደፋሪው ደፋሪ ስለሆነ ለዚህስ ግን ምን ለብሳ ነበር ብሎ ራሷ ማንሳት ያስፈልጋሉ። ወንጀለኛ ነው። ምን ለብሳ ነበርስ? ምንስ ትልበስ? አመሰግናለሁ። ምንድነው ይሄን እኮ ነው የምልህ። በጣም አስገድዶ መድፈርን የጾታ ጥቃትን በጣም ከመታገሳችንና መፈጸም የለበትም አት ኤኒ ኮስ መቆም አለበት ስላላልን እንደ ማህበረሰብ ጭራሽ ችግሩን ደፋሪ የሆነ ወንድ እያሳደግን ነው አይደለም ማለት የሚፈልገው ማህበረሰብ ምን አርጋው ነው? ለምሳሌ ትዳር ላይ ሲገላት ራሱ የገዳዩ እህት እኮ ናት ሴትም ሆና አቃጥለው ነው ምናምን ብላ ጀስቲፋይ ማድረግ ነው የምትፈልገው ገባ። ከተማ ላይ ደግሞ ስታይ ደግሞ ባለባበሷ በተገኘችበት ቦታ ማታም ሽታ ነው በሚል ዲፋይን እንትን ማድረግ ፕሮቴክት ለማድረግ ነው። ግን አሁን እንግዲህ የ2 ዓመት የ1 ዓመት ህፃናት እየተደፈሩ ነው። እነሱ ደግሞ ዳይፐር ነበር የለበሱት። ሰው ምንድነው ታዲያ እነሱስ? እዚህ ጋር ወጣቶቹን በልብሳቸው እንትን የምትል ከሆነ የነዛን በምን ኤክስኪውዝ ልታደርገው ነው ገባ? በምንም መልኩ ኤክስኪውዝ ልትሰጠው የሚገባ አይደለም። ሲጀመር አስገድዳ ተገዳ ተደፈረች የሚለው ራሱ በሚዲያ አዘጋገቡ መሆን ያለበት አጥፊውን ተጠያቂ በሚያደርግ አንድ ወንድ እከሌ የምትባል ልጅ ደፈረ ነው እንጂ አብሮ ይሄ የሚገለጽ በዚህ ሰዓት እንዲያምሽታ እንደዚህ እየተባለ ራሷን ተጠቂዋን ለድርጊቱ ለተፈጸመባት ድርጊት ጥፋተኛ ነኝ ብላ እንድታምን። ህፃናት ደግሞ ለዚህ ቅርብ ናቸው። በነገር ላይ የሆነ ነገር ሲደርስ እኔ እንዲሰላረኩ ነው ብሎ ወዲያው ራሳቸውን ኃላፊን የማረግ ተጠያቂ የማረግ ነገር አለ። ይሄ ነገር ደግሞ ወደ ምን አመጣን መሰለ? ጥቃት እየደረሰባቸው ራሱ የማይናገሩበት ራሳቸው ለምን ማህበረሰቡ ደብል ቪክቲማይዝ የሚያደርግ ነው። የተደፈረችዋን ሴት ቤተሰብ አዋረድሽኝ አንኳሰሽኝ ብሎ ይወነጅላታል። ፖሊስ ጋር ስትሄድ ወደሽ ነው ይልሃል። አብዛኛው ማህበረሰብ ሲሰማ ምን አርጋው ነው እንጂ አቴኒ ኮስት ማስገድዶ መድፈር በማናቸውም ሁኔታ ወንጀል ነው፣ አጸያፊ ነው፣ ከማህበረሰብ ደግሞ ባህል ያፈነገጠ ነው፣ ከእምነት ያፈነገጠ ነው ብሎ የሚቃወመው በቃ ኖ ምንም ዜሮ ቶለራንስ የለም ማለት ነው። ማህበረሰቡ እያስታመሙ ነው አሁንም ያለው። ሌላው ምን መሰለ? አስተዳደግ ላይ ያለ ነገር አለ። አሁን ስናሳድግ እኔ ለምሳሌ 2 ልጅ 1 ሴት 2 ወንዶች 1 ሴት ልጅ ነው ያለኝ። ሴቷን በተመለከተ ምንድነው ማድረግ ያለብኝ? ፎር ኤግዛምፕል ሴቷን በተቻለ መጠን አጠቃላይ ስለ ዓለም ያላትን ግንዛቤ ጥሩ አድርገህ ማሳደግ፣ ጥሩ እድል ሰጥተህ ማሳደግ ነው ማብቃት። ሌላ ጥሩ
ጥሩ መረጃ መስጠት አለብህ። ማንም ቢሆን ኢቨን ዩር ዳድ ይሄን ቦታሽን መንካት የለበትም። አስተማሪሽም ቢሆን ጓደኛሽም ቢሆን እንዲህ አይነት ቦታ መገኘት የለብሽም። ድንገት ተገኝተሽ የሆነ ሰው እዚህ ጋር ከነካሽ ለኔ መንገር አለብሽ። ያንን አንድ ሰው ቢነካሽ ወይም ሌላ ነገር ፔኔትሬት ቢያረግሽ ጥፋቱ ያንቺ አይደለም፣ ሰውየው መጥፎ ስለሆነ ነው። ሰው ለኔ መንገር አለብሽ ብለህ ሴት ልጅህን አቅርበህ መረጃ ሰጥተህ አሁን ሴት ልጅ ብቻ አይደለም ወንዶቹንም ነው እውነቱን ለመናገር በጣም ይሄ የወንዶቹንም እንትን ስትይኝ እንደው ቅድም እንዳልሽው እንዳይወራ ይፈልጋል። ለምሳሌ በኢትዮጵያ ወንጀለኛ ሕግ ግብረ ሰዶማዊነት እንዴት ነው የሚታየው? ተሸፋፍኑ ማህበረሰቡ ተሸፋፍኑ ጭራሽ ኢትዮጵያ ውስጥ የለም ብለው ምንድነው በዚህ በእምነት በምናምን ሊቀባቡት ይሞክራሉ። ግን በተግባር ሰዎች ላይ ጥቃት እየደረሰ ነው። እስኪ የዚህ የወንጀለኛው እሱ ላይ ቅድም የጀመርኩትን ልጨርስና ልጆች ላይ መስራት ይቻላል። አሁን ወንዶች ልጆችንም በተመለከተ ከስንት ዓመት ጀምሮ እንደው በቃ አንተ ጥሩ ሮል ሞዴል መሆን ትችላለህ ለልጅክ ከልጅነታቸው ጀምሮ። ወንዱን ለምሳሌ ልጅ ሴት የሚባል ነገር ሴትን የበታች የሚያረግ አስተሳሰብ እንዳይኖረው ለዚህ ምንም አይነት ዜሮ ቶለራንስ ነው። እኔ አሁን ሁለተኛው ልጅ አንዳንዴ የሚያስደነግጥ ነገር ይናገር ነበረ። የስኩል ተጽዕኖ ነው ይሄ። ምን የኔ ልጅ ነው ምናምን የምልበት ሴት እኮ እንደዚህ ምናምን ብሎ አንዳንዴ ማለት የሚያስደነግጥ እና በቃ ገባኝ እንዴት ልጆቼ ላይ እኔ እዛ ጋር መንጸባረቅ አለብኝ ብዬ ሴት እንደዚህ ናት፣ እኩል ዕድል ሊሰጣት የሚገባ ነው፣ ሁሉም ሰዎች የጾታ ልዩነት ቢኖራቸውም እኩል ናቸው እንዲህ ብዬ አስረዳው። ሌላ ማስረዳት ያለብን ምንድነው ምንም አይነት ጥቃት ከቃላት ጀምሮ እንኳን መማታት አይደለም ያለ አግባብ እንኳን አፍጦ ሴትን ማሳቀቅ እንደሌለበት ማስረዳት መቻል አለብን። ወንድነትን የምታስረዳበት መንገድ በጣም ኢምፖርታንት ነው። አንተ ወንድ ነህ ሂድና መተማተና ምናምን የምትል ከሆነ እንደ ወላጅ ደግሞ ስንኖር አባት እናትን የሚያንጓጥጥ ከሆነ የሚደበድብ ከሆነ በብዛት ደግሞ አሁን እዚህ የሥርዓተ ጾታ ላይ ስትመጣ የወንዶች ሚና ከባድ ነው። በጣም የነሱ ተሳትፎ ያስፈልጋል። ልጆቻቸውን የሚያሳዩትን ነገር ነው ነገ ልጆቹ የሚሆኑት። እዚህ ጋር በቦክስ እየተማታ እየተደባደብክ ምናምን ነገ ሴትን የሚያከብር ልጅ አሳድጋለሁ ብለህ ማሰብ የለብህም። እና ወላጅነት ላይ ብዙ ነገር መስራት ይቻላል። እና አንዳንዴ አሁን የምንንቀው ነገር መኖር የለበትም፣ ማካበድ ይሻላል። አሁን ለምሳሌ ልጅክ አንድ ወንድ ልጅ የሆነች ጓደኛውን የስኩል ጓደኛውን ሄዶ እነሱ ላይረዱት ይችላሉ። ቂጧን ለምሳሌ በእጅ ቢመታ ጠርተክ ይሄ ትክክል አይደለም ለምን አረክ ብለህ ከዛ ይሄ የሰውን የአካል ነጻነት መጋፋት ነው፣ ይሄኛው ቦታ ደግሞ ፕራይቬት ነው እንደዚህ የሚነካ አይደለም ብለህ ሳትንቅ እያንዳንዱን ባህሪያቸውን ከገራህ እና ወንድነትን በጥሩ መልኩ ከገለጽክና ካስረዳህ ልጆቻችን ላይ መስራት ይቻላል ማለት ነው። ሌላው ይሄ የወንዶቹ መደፈር ምንድነው ታቡ ነው የምትለው ነገር ያው ይሄ ግብረ ሰዶማዊነቱ እንግዲህ እንደምታየው ነው ማለት በጣም ብዙ እንደዛ አይነት ሰዎች እንዳሉ ይታወቃል። እንግዲህ ከሰብአዊ መብት አንጻር እንዴት ነው ምናምን ሊባል ይችላል። ግን እንደ ማህበረሰብ የተወገዘ ወንጀል ተደርጎ የተቀመጠ ነው። ያን መነሻ አድርጌ ነው በስነ ስርዓት የወንጀል ሕጉ ከአንቀጽ 626 ከ33 አካባቢ ወንጀል አድርጎ አስቀምጦታል። በእስራት እስከ 25 ዓመት እንዳግባብነቱ ሊያስቀጣ የሚችል ነው እና ወንጀል ድርጊት ነው ግብረ ሰዶማዊነት። እና ወንዶቹ ላይ አሁን በተለይ የሚፈጸመው ጥቃት ብዙ ወደ ሚዲያ የማይመጣው ወደ ፍትህ ስርዓቱም እየመጣ ያለው ነው ምንድነው በጣም ታቡ ነው ይሄ ነገር። ይሄ ልጄ ላይ ደረሰ ብለክ ማመንም ነው እንደ ወላጅ አሁን እኔ በጣም ፈሪ ሆነናል በነገር ላይ። አሁን በተለይ ደግሞ እዚህ ላስት 7 ዓመት ምናምን የጦርነቱን መብዛቱ የጥቃቱ እንዲያሰቃቂ መሆኑን ያሁን በቃ ማለት ወጥተው እስከሚገቡ የምንሳቀቀበት ነው። ሴቷን በቃ ምን እኔ አሁን ለትልቁ ልጄ ነው ብዙ ጊዜ ኃላፊነት የምሰጠው። በቃ 3 ናቸው 3 ሆነው እንደ ቲም እንዲንቀሳቀሱ እንዲጠብቃት ምናምን እና ስጋት አለ። የዛን ያህል ደግሞ ከተፈጸመ በኋላ ደግሞ እንደ ወላጅ ስታስበው እንዴት ብለን ወንድ ልጄ በወንድ ተደፈረ ብሎ እንትን ማለቱም በጣም ከባድ ነው። ፍትህ ስርዓቱም አሁን ብዙ ጊዜ ይሄ ወደ ህዝብ የሚመጣ ነገር ስላልሆነ እዛ ጋር ደግሞ ራሱ የሚሰጠው ምላሽ ምንድነው የሚለው በጣም አጠያያቂ ነገር ነው። እና ዞሮ ዞሮ ግን አሁን እየተስፋፋ ነው። የእምነት ተቋማት ምናምን የምትለው ነገር አለ። ልክ ነው፣ እሱ የሚታይ ነው፣ በየጊዜው የሚነሳ ነገር ነው። ከዚህም በፊት ፖስት ያደረኩት ነገር አለ። ያንን በተመለከተ ምንድነው አንድ ግብረ ሰዶማዊ ሰው ስናገኝ እዛ ጋር ከመድረሱ በፊት ብዙ የሚያልፍባቸው ነገሮች አሉ። ከታች የሚሰሩ ስራዎች አሉ። ግብረ ሰዶማዊነትን የሚያበረታቱ ፒክቸርስ ፊልሞች አሉ፣ አኒሜሽን ፊልሞች፣ በየእምነት ተቋማቱ የሚሰቀሉ ስዕሎች አሉ። በነገር ላይ ወንድና ወንድ ሲሳሳ የሚያሳይ ሴትና ሴት ነገሩን ኖርማላይዝ የሚያደርጉ በእርዳታ ስም ደግሞ የተለያዩ የእምነት ተቋማት ትምህርት ቤቶች ምናምን ያንን አጀንዳ እንዲያስፋፉ በገንዘብ ተጽዕኖ የማድረግ ነገር አለ። ይሄ ነው ምልህ ወንጀል ማድረጉ በራሱ ድርጊቱን ያስቆመዋል ብዬ አላምንም። አሁን የምታየው ከፍተኛ ገንዘብ ኢንቮልቭ የሚደረግበት ነው።
ከፍተኛ ገንዘብ ፍሰት አለው። እዚህ አፍሪካም ውስጥ ኢትዮጵያም ውስጥ ለማስፋፋት ከፍተኛ ጥረት ነው የሚደረግበት ነው። ትልቅ ነገር ነው ይሄ ነገርና ከዛ አንጻር በጣም እየሰፋ እንዳይሄድ በቂ ህግ ማቀፍ አለው አይመስለኝም። አላልልም እኔ ለምንድን ነው ድርጊቱ ሲፈጸም ነው የሚቀጣው እንጂ ከድርጊቱ በፊት ያንን ድርጊት ኖርማላይዝ ለማድረግ ለማስፋፋት ጋዊ ሁሉ እንዲሆን ለማድረግ ሰዎቹን ለማብዛት የሚደረግበት ሂደት ላይ ወንጀል አድርጎ በዛ ረገድ የሚሰራ ስራ የለም። የወንጀል ህጉም ኦፍ ኮርስ ተቋማት 633 አካባቢ ተቋማት በዚህ ላይ ከተሳተፉ መቀጣት አለባቸው ብሎ ወደ አንቀጽ 90 ቁጥር 3 ይወስዳል። እዛ ጋር ደግሞ ስታየው በጣም ሲቪየር እንኳን ቢሆን 2.5 ሚሊዮን እስከዛ ድረስ የደረሰ ገንዘብ ከ10,000 ጀምሮ እንደሚቀጡ ነው እንጂ እዛ ውስጥ በጣም የሚሳተፉትን ቦልድሊ ይሄን ድርጊት ሊያስፋፋ በሚችሉ ፕሮጀክት የሚሳተፉትን ኃላፊዎች የመወንጀል ምልህ አንዳንዴ ተቋማት ናቸው። ግን ይሄ ፒርሲንግ ዘ ኮርፖሬት ቬይል ይባላል። አሁን በህግ እንትን ተቋሙን ለምሳሌ ወደ ግብር ስትመጣ ተቋም ነው። አንድ ፒኤልሲ ያለደረሰኝ ከሸጠ ለምሳሌ ሄደ ስራ አስኪያጁን ከዛም ባለቤቱንም ኢንክሪሚኔት የሚያደርግ እንትን አለ አይደለም። አንዳንድ አስፈላጊ በሚሆንበት እንትን ተቋማት የራሳቸው ማንነት እንዳላቸው ትተውና ደግሞ ወደ ውስጥ ገብተክ ሪሊ ኢንቻርጅ የሆኑትን ሰዎችም አካውንት የማድረግ ነገር እንደዛ ተግባራዊ የሚሆንባቸው ኤሪያዎች አሉና እዚህም ላይ ስትመጣ በማስፋፋት በተለይ በጣም የሚሳተፉትን ተቋማት የነዛን ኃላፊዎች ተቋማቱን ብቻ ሳይሆን ኃላፊዎቹን በጣም ተጠያቂ ማድረግ ይፈልጋል። ተጠያቂነቱ ደግሞ ከገንዘብ አልፎ ንግድ ፈቃዳቸውን እስከማገድ ተመልሰው በዚህ በእነኚህ ኤሪያዎች እንዳይሳተፉ የማድረግ ሁሉ አይነት ከባድ እርምጃ መውሰድ ካልተቻለ አሁንም አንደርግራውንድ ብዙ የሚሰሩ ነገሮች እንዳሉ እኮ የተለያየ ነገር እንሰማለን እና ያንን ግን አድሬስ ለማድረግ አይንን ገልጦ ማየትም ይፈልጋል። ፕላስ ደግሞ ህጉን በዚህ ረገድ ጠንከር ማድረግ የሚፈልግ ይመስለኛል። እንደው ይህን አጠቃላይ ሰብአዊ መብት ስናወራ ሰብሊ ሁለት መሰረታዊ ነገሮች የሚያነሱ ሰዎች አሉ። አንደኛው የትምህርታችን ጉዳይ ነው። የትምህርታችን ጉዳይ ላይ ጭራሽ ስለ ሰው ለምሳሌ ስነ ዜጋና ስነ ምግባር ትምህርታችን ገና ሲጀምር ሰብአዊ መብት ዲሞክራሲያዊ መብት ብሎ ነው ሰብአዊ መብትን ከዛ ይልቅ ስለ ሰው ምንድን ነው ከሚል እውቀትን መሻት ወይም ፐርሲቲ ኦፍ ኖሌጅ ላይ መጨረሻ የምዕራፉ መጨረሻ ላይ ነው የመጣው። እውቀት ስጋ ስትፈልጊ ሰው ምንድን ነው የሚለው። ሁለተኛው ፖለቲካችን ነው። አንደኛው የትምህርት ፖሊሲያችን ሰውን እንድናከብር የሰው መብት ሰው የሚባለው በግሩፕ ነው ከፋፍሎ ትምህርቱም ጭምር። ከዛ ደግሞ ፖለቲካ ስርዓታችን በብዛት ሲጮህ የነበረው ስለ ብሔር ነው። ስለ ብሔር ማለት የግሩፕ መብት ነው። አሁንም ፖለቲካው በዛው ማዕቀፍ ውስጥ ነው ያለው። ብዙ ነገሮች የጠፉት በብሔር ስም ነው። ብዙ ነገሮች የሚሰዉት፣ ብዙ ህጻናት የተሰዉት፣ ብዙ ሴቶች የተሰዉት በማንነት ስም ነው። በግሩፕ ውስጥ ሰው የቱ ጋር እናገኛለን? ትውልዱ ሰውን የት ያክብር? የሰውን እሴት ሰው ማለት ምን አይነት ክቡር ፍጡር መሆኑን እንዴት ይረዳ? ቢደፍር ቢገል ምን ቢያደርግ ምን ይገርማል? በዚህ በግሩፕ አስተሳሰብ ውስጥ ሰውን የቱ ጋር እናገኘው? እዚህ ውስጥ ምንድነው እንግዲህ ያው እንዳልከው አሁን የፖለቲካ ቅኝቱ በጣም አሁን ከሴቶች እንኳን መብት አንጻር ብታየው ከፍተኛ የሆነ አሉታዊ ጉዳት አለው። አንደኛ ቀላሉን ነገር እንኳን ብትወስደው አሁን ቀድም እንዳነሳው በወንጀል ህግ እንኳን የተቀመጡ የተከለከሉ ነገሮችን እዚህ ጋር ደግሞ የብሔር መብት በመሆናቸው ምክንያት እዚህ ጋር የብሔር መብት ነው ብለህ ነው አስቀምጠሃል። ብሔር የራሱ መገለጫ አለው። ያንን ነገር ኤክሰርሳይዝ ማድረግ አለበት ትላለህ። ወይራ እዚህ ጋር ወንጀል አለ፣ የሴቶች መብት አለ እና እነዚህን ባላንስ ማድረግ አቅቶ የብሔረሰቦቹ መብት እንትን ባህል መተግበር ስላለበት ብቻ ሴቶችና ህጻናት ላይ ብዙ ሰቆቃዎች ሲፈጸም እያየን ነው። ይሄ ነው አንዱ ማኒፌስቴሽኑ። በነገር ላይ የህጻናት ጋብቻ መብዛት አሁን በሰሜኑ ብትሄድ ጠለፋው በየደቡቡ በሶማሊያ በአፋርም በሌሎችም ቦታዎች ይሄ ግርዛቱን ስታየው ለብሔር ባህል ምንሰጠው ለቡድን መብት ምንሰጠው ጥበቃ እዚህ ጋር ደግሞ ከሴቶች መብት አንጻር ባላንስ ስላልተደረገ የነሱ በጣም ክብደት ተሰጥቶት ፖለቲሳይዝ ስለተደረገ ነው። ሌላው ምንድነው አሁን እንግዲህ ስታየው ዞሮ አሁን እቺ ሀገር ምንድን ትምሰል ምንለውን ስናስብ በምንድነው ማለት የራስህን ተጽዕኖ ማሳረፍ የምችለው በፖለቲካ ስርዓቱ ላይ የራስህን በወካዮች በራስህም ደግሞ ተሳትፎ በማድረግ ነው አይደለ? አሁን እሱን ብትወስድ ለምሳሌ የብሔር ማንነት ነው በቃ ለውክልና መነሻ የተደረገው። አሁን ሩዋንዳ ብንሄድ ለምሳሌ ሴት በመሆኗ የፓርላማ መቀመጫ እንድታገኝ ይደረጋል፣ በአውሮፓም በበርካታ ሀገራት። አሁን እዚህ ሀገር ግን ለምሳሌ በፌዴሬሽን ምክር ቤት ብትወስድ አንድ ብሔረሰብ አንድ መቀመጫ አለው። ከዛ 1 ሚሊዮን ሲጨምር ይጨመርለታል። ሴት በመሆኗ ግን ምንም አይነት መቀመጫ የላትም። ይሄ ምን ያመጣል? በኋላም የፖለቲካ ፓርቲዎቹንም ደግሞ በጣም ሴንትራላይዝድ መሆን፣ አጀንዳ ሴቲንግ ላይ ደግሞ የተወሰነ ሰው ተጽዕኖ ብቻ የሚንጸባረቅበት ከመሆኑ አንጻር የሴትን አጀንዳው አድርጋ የምታቀርብ የፖለቲካ አመራር እንዳይኖር አድርጎ
ሌላው ለምሳሌ አሁን አንድ ሰው የብሔር ማንነት ላይ የተመሰረተ በሆነበት ፖለቲካውን ከ1983 በኋላ የአንድ ሰው ብሔር ምንድን ነው የሚለው ላይ የእናትን ምንም ሚና አታይ። ለምሳሌ እናት አማራ ከሆነችና አባት ኦሮሞ ከሆነ ኦሮሞ ነው እንጂ የምንለው ነው 50-50 ነው ወይም እንደዚህ ብለን እናትን ያህል ነገር አርግዛ የምትወልድ እናት ለዚህ ደግሞ ለፖለቲካ ደግሞ ሪፕሬዘንቴሽንና ለስልጣን ለውክልና ለሀብት ተጠቃሚነት መነሻ በሆነው ብሔር ደግሞ ዴፊኒሽን ላይ ደግሞ የእናትን ምንም ይሄ ደግሞ ምንድነው ህገ መንግስቱ ሲረቅ በዚህ ሀገር ባህል የአንድ ሰው ብሔር ማን ነው የሚለውን በተመለከተ የአባት ማንነት ብቻ እንደሚወሰድ አውቆ የእናትን ማንነት እዛ ውስጥ እንዲካተት ምንም አይነት ፕሮቪዥን ስላልተደረገ ነው። ምንም አይነት ጀንደር ሌንስ ስላልነበረ ነው በወቅቱና ብሔር ማን ነው በብሔር ነው ውክልናው ፖለቲካ ውስጥ ብሔር ማን ነው የሚለው ላይ ሴቷ አትታይም። በስራ አስፈጻሚውም በህግ አውጪውም በህግ ተርጓሚ ውስጥም ደግሞ የምታየው ነገር ሰዎች የሚወከሉት በብሔራቸው ነው እንጂ በጾታቸው አይደለም። ያ ማለት ለምሳሌ ሴቶች ለምሳሌ አሁን የሚመርጧት ለምሳሌ እኔን እንድትወክል ብዬ የሆነች ሴት ብመርጥ እሷ ሴት እነኝን ያስገድዶ መድፈር እንዲያሳሳቢ የጾታ ጉዳዮችን አጀንዳ አድርጋ ህግ እንድታስወጣልኝ እጠይቃታለሁ። ካልሆነ እንደገና ከዛ ላይ እንድትነሳ አደርጋለሁ። ብዙ ነገሮች አሉት አይደለም መወከል ማለት እንደዛ የምታደርግበት በቀጥታ ለሴቶች የምትመረጥ በፓርላማ ውስጥ ውክልና ያላትም ሴት የለችም እና መሰረታዊ ነው እንዳልከው። ደግሞ ቅድምም እንደገለጽኩት ለብሔር ማንነት እንግዲህ የቡድን መብት ካልክ የሴትን መብት የቡድን መብት ነው አይደለም። ለብሔር ግን ብዙ መልቲፕል ፐርሶናሊቲስ ያለን ግን ያው ፖለቲሳይዝ ተደርጎ ትልቅ ቦታ የተሰጠው ብሔር ማንነት በመሆኑ ምክንያት ቀጥታ አንደኛ እንደ ሴት እንደ ሰው መጠቀም ያለባትን መብቶች እንዳትጠቀም ማለት ጥበቃ ማግኘት ካለባት ወንጀሎች እንኳን እንዳትጠበቅ አድርጓል። ነገ ከነገ ወዲያ ደግሞ በምትመጣው ኢትዮጵያን ደግሞ መጻኢ ዕድሏን በመወሰን ረገድ ሴቷ የራሷ ድምጽ ኖሯት በራሷ ወኪሎች ሪፕሬዘንት እንዳትደረግ ብሔር ማን ነው የአንድ ሰው ብሔር ምንድን ነው በሚለው ላይ የእሷ ሚና እንዳይኖር ተደርጓል እና ይሄ አንደኛ ሴትን በቃ ኤክስክሉድ ያደረገ ነው ስርዓቱ። ፖለቲካል ስርዓቱ ለሴት ምቹም አይደለም። በወንድ ልክ የተሰፋ ነው። በወንድ ደግሞ ከመሰፋቱ ሌላ በብሔር ልክ ነው የተሰፋው ከ1983 እና ይሄ ነገር የራሱን ተጽዕኖ አለው። አሁን ይሄ በብሔር ላይ የተመሰረተ መሆነ ደግሞ ፖለቲካው ግልጽ ነው እኮ ለቡድን ምልህ የኢትዮጵያ ሉዓላዊነት መገለጫ ብሔር ብሔረሰብ ነው ይልሃል። የኢትዮጵያ መሬት ባለቤት ብሔር ብሔረሰብ ነው ይልሃል። እዛ ውስጥ ግን ያሉት ግለሰቦች ናቸው ዞሮ እና ለነሱ ብዙ ቦታ በተሰጠ ቁጥር ግለሰብ ሰው በመሆኑ ብቻ ማግኘት ያለበትን ሰብአዊ መብት እና ነጻነት እየገፈፍክ ነው የምትሄደው። ምክንያቱም እዛ ውስጥ ኦቨርሳይት ይደረጋል። የሰውየውን ራሱ መኖር ማታይበት ወደ ማታይበት እንትን ትመጣለህ እና ሰው የሚለው ረስተ ነው ስለሆነ ግሩፕ ሞተ ማንነቱ ነው የሚጠቀሰው፣ ሰውነቱ አይደለም ወይም ብዛቱ። ስንት ሰው ሞተና ማንነቱ ነው። ሰው መሆናችንን ረስተናል። የዛ ተጽዕኖ ይመስለኛል እንደዚህ አሁን ምን ሰማቸው የወንጀል አይነቶች ግለሰቦችን የናቁ ሴቶችን የናቁ ህፃናትን የናቁ በጦርነት ታሪክ ውስጥ እንደዚህ አይነት ነገር እኔ በዘመኔ የኢትዮ ኤርትራ ጦርነትን አስታውሳለሁ። የደርግን ትንሽ አስታውሳለሁ። አሁን ባለው የጦርነትና ከዛ በኋላ ከጦርነቱ በኋላ በነበረው ነገር አጠቃላይ የምንሰማቸው ነገሮች ሰውን አስረስቶናል። ስለዚህ በዚህ ባለፉት 30 ዓመት ውስጥ ሰውን የሚያስረሳ ፖለቲካዊ ስርዓት እና የትምህርት ስርዓት ገንብተን ነበር ወይ ማለት እንችላለን። ምን መሰል አሁን ይሄ ብሔር ፖለቲካው በጣም አደገኛ ነገር አለው። ለምሳሌ አሁን እኔ አንድ ብሔር አባል ከሆንኩኝ የሌላን የሆነን ብሔር አባል በሆነ ነገር ሌብል የማድረግ ለምሳሌ አንድ ስም ትሰጠዋለህ ልክ በቃ ያን ሰውዬ በተመለከተ የሚኖር በጣም ጥላቻ ላይ የተመረኮዘ አንዳንዴ ፎልስ ናሬሽንም ሊሆን ይችላል። ሩዋንዳ ለምሳሌ ኮክሮች ብለዋቸዋል የሆነን ግሩፕ። ስለዚህ ሰውነቱን ትረሻዋለሽ፣ ሰው መሆናቸው ይጠፋል ማለት ነው። ምንድነው እነዚህ ወደ ጄኖሳይድ የሚወስዱን ሌብሊንግ አሉ። በቃ የሆነ ስም ትሰጠውና ያው እዚህም ሀገር የተለመደ ነገር አለ እና ያ ሰው የሚገርም ነገር የሚያየው ሰው አይደለም። በዛ ሰዓት ያን ሌብል ከሰጠው በኋላ እዛ ሰው ላይ የሚፈጸም ነገር ሁሉ ትክክል ነው የሚመስልክ። ወደዛ ደረጃ መተናል። ገባ? ለዛ ነው አሁን የሆነ ብሔረሰብ ሰው ሲገደል እኩል አይደለም ሪፖርት የሚደረገውም ሚዲያም ላይ የሚጫጫኸው። የአንዳንዶች ሞት ዜና የማይሆንበት፣ የአንዳንዶች ሞት ደግሞ በጣም ዜና የሚሆንበት አለ። ይሄ እንግዲህ የብሔር ፖለቲካው በቃ አስቀያሚ መገለጫ ነው። እንትን ያደርጋል፣ ሰብ ሂውማን ያደርጋል፣ በሆነ ነገር ሌብል ያደርጋል፣ ስሞች ይሰጠዋል። ከዛ በኋላ በዛ ብሔረሰብ ላይ ያ ስም በተሰጠው እንደዛ ሌብል በተደረገው ኦብጀክቲፋይ በተደረገው ብሔር ላይ የሚፈጸም ነገር ሁሉ እንደ ኖርማል የሚታይበት፣ ይሄ ደግሞ በጣም የኔነት ስሜት ይሄ በቃ በጣም እንድትጠበ የማድረግ ነገርም አለውና
ከዛ ውጪ ካንተ ብሔር ቡድን ውጪ የሆነ ሰው ሲሞት ምንም እንዳይሰማህ የማረግ ሰውነትህን የመንሳት ነገርም አለ እውነቱን ለመናገር እና ደግሞ ኢትስ ቬሪ አንፎርቹኔት በጦርነትም ብቻ ይሄ 2010 መጣ ከተባለ ለውጥ በኋላ ደግሞ የደረሱብን ነገሮች ራሱ ማለት ሞት እንድንለማመድም አድርጎታል። ያንዳንዱ ሞት ደግሞ ፖለቲሳይዝ ይደረጋል። አንዳንዶቹ ግድያዎችን ፖለቲካ ነው አላማቸው። ብዙ ግድያዎችን አይተናል። ፖለቲካ አላማ ያለያዙትም ሁሉም አሁን ሚዲያ ላይም ሶሻል ሚዲያም ላይ ሚኒስትሪ ሚዲያውም ላይ ዩቲዩበሮቹንም ስታይ የሚዘገብበት መንገድ ሌላ ፖለቲካ መስራት ነው እንጂ ለሰውዬ የማዘን ነገር አይደለም። ይሄ ምልህ ከብሔር ፖለቲካችን የሚመነጭ ነገር ነው። ሞትን ደግሞ መገደል ምናምንም ተለማምደነዋል። በጣም አሳሳቢነቱ እሱ ነው እና ሞተ ሲባል ሞቱን አይደለም እኛ የምናስበው ማን የሞተው ከየት ብሔረሰብ ነው ብለህ ማንነቱን እንድታይና የተወሰነው ሞት እንድታጋንን የተወሰነው እንድታሳንስ የማድረግ ነገር አለ። ያው ላስ 7 years የነበርንበትም ሁኔታ ደግሞ በጣም ልናስበው ልንገምተው ማንችሉ አይነት አሁን ትናንትና የሚሰማ ነው አለ አይደል? እንደነሱ አይነት ነገሮችን ደግሞ እያየን የተለማመድንም ነው መሰለኝ እና የብሔር ፖለቲካ ላይ ቁጭ ብለህ ስለ ግለሰብ መብት ስለ አንድ ሰው ልጅ ህይወት ቫልዩ ስለ ሰው የማደግ መብት የንብረት መብቱ የመረጋገጥ ሲፈርስበት ካሳ ማግኘት ለመነጋገር በጣም ከባድ ነው። ቢኒ ማለት ስሪቱ የፖለቲካ ስርዓቱ ራሱ ለግለሰቦችን ወደዛ ኔግሌክት የሚያደርግ አይነት ነው። የተወሰኑ ቡድኖችን ደግሞ ራሱ አሁን እንደ ሴቶች መብት ብለ እንደ ህፃናት መብት ብለ ስመጣ መገረዝ የለባትም ስትል እዚህ ጋር ደግሞ ትልቅ ቦታ ሰጥተው ፖለቲሳይዝ አድርገው ደግሞ የተቀመጠ ብሔር አለ። ያም ባህሌ ነው የሚል ነው። እዚህ ጋር ደግሞ ትመጣና አንቀጽ 39 ላይ ባህልህን ፕሮሞት አድርግ መብት ነው ምናምን ትለዋለህ እና እዚህ ጋር ደግሞ ስትመጣ እና ደግሞ ምልህ እኮ ስትኖር መብትህን ኤክሰርሳይዝ የምታደርገው እዚሁ ግራውንድ ላይ ነው አይደለም? እና ቀበሌዎች፣ ወረዳዎች፣ ክፍለ ከተሞች፣ ፖሊስ፣ አቃቤ ህግ የሚባሉ አካላት እነዚህ ከባህሉ የወጡ ናቸው እና እነሱም ለምሳሌ ተገረዘሽ ቢባል ባህሉ ከሆነ ምንም ላይ መስለው ነው የሚችለው። ገባ? ይሄ ስሪቱ ማህበረሰባዊ ስሪቱ አሁን ያለው የዚህ ብሔር ፖለቲካውን በጣም አወሳስቦታል ይመስለኛል ችግራችንን። እንደዛ ነው የምረዳው። ወደ ማህበራዊ ሚዲያችን እንምጣ። ቴክኖሎጂ እኛን ቀድሞናል። ምናልባት ይሄንን የሚያርቅ ይሄን ስርዓት የሚያስተምርም አሁን ባነሳሻቸው ሀሳቦች ተውጠናል። ማህበራዊ ሚዲያ ላይ የግለሰብ ስም እስከ ማጥፋት ትልልቅ ሰዎችን ጭምር እንደው አጠቃቀማችን መላቅጡ ጠፍቷል። ምናልባት የማህበራዊ ሚዲያ አጠቃቀማችን ላይ ቅድም ስናወራው ነበር። በዛ ውስጥ የሴቶች መብት እንዴት ነው የሚታየው? ማስታወቂያዎች ሲሰሩ እነዚህ ነገሮች እስኪ እናንሳ። እነዚህም ምናልባት የዚህ ጉዳዮች አስተባባሪ ስለሆኑ። እሺ፣ አመሰግናለሁ ቢኒ። ከቀድሞ ትንሽ አንድ መጨመር የምፈልገው ነጥብ ይሄ አሁን ፖለቲካል ስርዓቱ ለብሔር ማንነት ልዩ ቦታ ሰጥቶ እንደ ፖለቲሳይዝ ቢደረግም አሁን ባህልን በሚመለከት ለምሳሌ አንደኛ መታወቅ ያለበት ነገር ወንጀል ከተደረገ አንድ ተግባር ባህል ነው በሚል መፈጸም አይቻልም። ግን መንግስትም በባህል ስም እነዚህ ወንጀሎች እንዳይፈጸሙ ብዙ ፕራክቲካሊ መስራት ያለበት ተግባራት አሉ። ሌላው ደግሞ ምንድነው አሁን ባህል ምንድነው የሚለው ራሱ አሁን ዩኔስኮ ለምሳሌ የሰጠው ዲፊኒሽን አለና ባህል ማለት የሰው ልጅ ህይወት ህልውና ፕሮሞት የሚያደርግ መሆን አለበት እንጂ በባህል ስም ሴትን ስጋዋን የምትተለትል የምትደፍር ገና ሰውነቷ ሳይበረታ በህፃንነቷ የምትድር ከሆነ ይሄ ባህል ሊባልና ፕሮሞት ሊደረግ የሚገባው አይደለምና እንደ ማህበረሰብ ይዘን ልንቀጥላቸው የሚገቡ እንድንቀጥላቸው የምንፈልጋቸው ባህሎች ራሱ ምን አይነት ናቸው የሚለውን እንደ ቆም ብለን ማሰብ አለብን። ይሄ በባህል ኤክስኪውዝ ልናደርገው አንችልም። ይሄንን ቅድም ያነሳናቸው በተለይ ጾታን መሰረት ካረጉ ጥቃትና ወንጀሎች ጋር የሚገናኙ ነገሮችን በባህል ኤክስኪውዝ ልናደርጋቸው አንችልም። ወንጀል ከሆኑ ወንጀል ናቸው፣ ተጠያቂነት ያመጣል እና የብሔረሰብ መብትም ልክ አንድ ድርጊት ወንጀል ከተደረገ በኋላ እዛ ጋር ይቆማል ማለት ነው እና ግን ብዙ መሰራት ያለባቸው ከግንዛቤ ማስጨበጫ ጀምሮ ፍትህ ስርዓቱ ላይ ያሉ ሰዎችን የዛ ባህል አባል መገለጫ የሆኑ ሰዎችም ላይ ብዙ መሰራት የሚጠይቅ ነገር አለ እንጂ ዞሮ ለቡድን ትልቅ መብት ተሰጥቷል ብንልም ስቲል የአንድ ሴት ያለመደፈር ካለ እድሜዋ ያለመዳር ያለመገረዝ መብት ፕሪቬል ያደርጋል። ያ ነው የሚሆን። ያ ካልተደረገ የወንጀል ተጠያቂነት ያመጣል። ብሔሬ ስለሆነ ነው ብሎ ራስን መከላከል አይቻልም ማለት ነው። ይሄንን ማስመር ፈልጌ ነው። ወደ ሶሻል ሚዲያው ላይ ስትመጣ በጣም አሳሳቢ ነው። ምንድነው አሁን የህግ ማቀፎች አሉ ባይዞ ለምሳሌ አሁን የኮምፒውተር ወንጀል አዋጅ የሚባል አለ 958 2016 ላይ ይወጣ። እዛ ላይ የተቀመጡ ነገሮች አሉ። ማስታወቂያ በጣም ደግሞ አሁን የሚገርመኝ አሁን በተለይ ወደ ቲክቶክ ስትመጣ
በቃ በጣም ሚዲያ አውቶሪቲውም እንደሚመለከታቸው አካላት ሊያዩትና ሀይ ሊሉት የሚገባ አሁን በተለይ በቲክቶክ ላይ የሚሰሩ ማስታወቂያዎች አሁን የሆነ ቀን አንድ ያየሁት ማስታወቂያ ነበረ። ወላይታ የሚገኝ አንድ የጥርስ ሕክምና ማዕከልን ነው የሚያስተዋውቀው። እንግዲህ አድማጮቻችን ሊያዩት ይችላሉ። እና እሱ ማስታወቂያ አንድ ወንድና አንድ ሴት ወጣቶች ናቸው የሚሰሩት። የማስታወቂያ ትዕይንቱ የሚጀምረው ሴቷን በጥፊ በመምታት ነው። እና ምን ይላታል? እንዴት አትነግሪኝም? ከኔ እንዴት ትደብቂኛለሽ? ይላታል። እንዴት መታኛለሽ ስትለው መልሶ በጥፊ ይመታታል። እዛ በኋላ ነው ነገሩን ግልጽ እያደረጉት የሚመጡት። ይሄን የመሰለ እዛ አንድ ቦታ ይጠቅስና የጥርስ እንትኑን መግለጽ ያለብኝ ስለመሰለኝ ነው ገልጽና እዛ ጋር ያን የመሰለ ጥርስን የሚያጥብ ዚርኮኒያ የሚሰራ የጥርስ ሕክምና ማዕከል እንዳለ እንዴት አትነግሪኝም ይላታል ማለት ነው። ከጥፊው ጋር ምንድነው ግንኙነቱ? አመሰግናለሁ። አንደኛ ጥያቄው በነገር ላይ የማስታወቂያ ሕግ አላት ሀገሪቷ 759/2012 ይወጣና ማስታወቂያ አቀራረቡን በተመለከተ ለምሳሌ ግልጽ የሆነ አንቀጽ 6 ሕግ አለ። ለምሳሌ አቀራረቡ ሕጋዊ መሆን አለበት። የግለሰቦችን መብት የሚነካ መሆን የለበትም። በተለይ ደግሞ ይዘቱ መሆን ያለበት የምታስተዋውቀው ምርት ወይም አገልግሎት ማንነት የሚገልጽ መሆን አለበት። አሁን ከአቀራረብ ደረጃ ስታየው የጥርስ ሕክምና ማዕከልን ለማስተዋወቅ ለዛውም ይሄ ወጣቱ እንዳለ ተተክሎበት የሚውል ሚዲያ ነው። እንግዲህ ቲክቶክ በአሁኑ ሰዓት ከባድ ፕላትፎርም ነው። ወጣት ነው አብዛኛው የኢትዮጵያ ማህበረሰብ አብዛኛው እዛ ላይ ነው እና ከአንዴም ሁለቴ በማስታወቂያው ላይ በጥፊ ስትመታ ልጅቷ ይታይ እና ይሄ አሁን ወደ ይዘቱም ደግሞ እንደገና አንቀጽ 7 ላይ ስትመጣ አቀራረቡ ብቻ ሳይሆን ይዘቱ ንዑስ ቁጥር 1 ደግሞ በግልጽ በጾታ አሁን ለምሳሌ በወንድና ሴት መካከል ጾታን መሰረት አድርገህ ማለያየት የለብህ። መድሎ ነው የሚሆነው ዲስክሪሚኔሽን። ስለዚህ ጾታን መሰረት ያደረገ ልዩነት በጾታ ምክንያት ሴቷን ማሳነስ፣ ሴቷን አሳንሶ ማህበረሰቡ እንዲያይ በሚያደርግ መልኩ ተጽዕኖ ሊያደርግ የሚችል ይዘት መኖር የለበትም የሚል አለ እና ያንንም የሚጻረር ነው። ሌላ ደግሞ አንድም ደግሞ እንዲሁ በተመሳሳይ የአንድ ብረት ማስታወቂያ ነው የሚገርምህና ቲክቶክ ላይ ነው እሱን የሚያየሁት። ይመጣና የሆነ የሚያምር ብረት በር ነው መጥቶ ከውጭ የተዘጋውን በር በእግሩ ይመተዋል ልጁ። በቃ ማስታወቂያ ነው ይሄም እና ከዛ በኋላ በሩ ማን እንደከፈተውን በግልጽ አይታይም። ይገባል። ሲገባ በሩ ጋር የሆነች ወጣት ሴት ልጅ ቆማለች። ከዛ ቀጥ ብሎ ሴቷን ልጅ ላይ ጠለፋ አይነት ነገር ነው የሚፈጽመው። አንገቱ ላይ እንዲህ ጭኗት ወደ ደጅ ይወጣል። ከዛስ ምን ቢያደርግ ጥሩ ነው? ስለዚህ ብረት ስሙን እየጠቀሰ ነው። ብረቱን እንዴት አትነግሪኝም? እስካሁን ድረስ ልትነግሪኝ ይገባ ነበር ብሎ አንቺ ካልነገርሽኝም እኔ ግን አውቃለሁ ብሎ ስለ ብረቱ ይናገራል ማለት ነው። ታምናለህ? እንግዲህ አንደኛ የግለሰቦች ቤት በጣም ፕራይቬሲ መጠበቅ አለበት። ማንም የማንንም በር ፈጠራችንም የሆነ መሰለኝ ፈጠራችንም ጉልበት በኃይል መገለጫ አይነት ነገር አይደለ? አመሰግናለሁ። አሁን ቅድም ያልነው ማለት ነው። አሁን ወንድነትን የምንገልጽበት አሁን እዛ ጋር ጥርስ ሕክምና ኢማጂን ጥርስ ሕክምና ለማስተዋወቅ ሁለቴ በጣም በሰከንድ በጣም አጫጭር ናቸው ቪዲዮዎቹ ቲክቶክ ላይ ታውቃለህ። ሁለቴ በጥፊ ይመታታል በዛ ሰከንድ ውስጥ። ይሄ አሁን ነው። አሁን ለምን እሷ በጥፊ ስትመታው አይታይም? የኃይል ሚዛን ነገሩ ይሄ ነው። ሄዶ ወደ አስገድዶ መድፈር የሚመጣው ያልኩክ ብዙ ነው መገለጫ ወንድነትን የምንገልጽበት መንገድ ማለት ነው። እንደገና ደግሞ እንዲህ በጠለፋ በየቀኑ ጆሮአችንን ጭው የሚያደርግ ዜና በምንሰማበት ሀገር ውስጥ መጥቶ ገብቶ ከበረንዳዋ ላይ ይዟት እንዲተሸክሟት ሲወጣ ይታያል። ከዛ በኋላ ቁጭ አርጓት ለምንድን ያልነገርሽኝ ስለዚህ ብረት ይላታል ማለት ነው። ይሄ የማስታወቂያ አዋጁን በአቀራረብም በይዘትም ረገድ በጣም የሚጥስ በጣም በርካታ ሴቶችን የሚያሳንሱ ነገሮች የሚቀርቡባቸው ናቸው። ሶሻል ሚዲያዎች ፌስቡክም ላይ ማንሳት እንችላለን። ቲክቶክ ደግሞ በጣም በብዙ መልኩ ቅድም ራሱ ካልከው ደግሞ ከግብረ ሰዶማዊነት ጋር በጣም አሳሳቢ ይዘቶች አሉ። እዛ ላይ ትኩረት መንግስት እንግዲህ ሚዲያ ባለስልጣኑ ሊያያቸው የሚገቡ ከሴት ራቅ አሁን በጣም የሴት ጥላቻ እንዳለበት የምረዳው ልጅ አለ። በጣም ሴቶችን ነው እያስገባ ለመሸቀል የሚያናገረው ግን የሆነ ጥላቻው እንዲህ ሲንተከተክ ታየዋለህ ስሜቱ ላይ እና የዛኑ ያህል ደግሞ ብዙ ተከታዮች ያሉት ወደ 300,000 የሚሆኑ ከሴት መራቅ አለብህ እያለ ነው ደጋግሞ የሚያደርገውና ምክር ነገር ነው። ብዙ ተከታይ ያለው እና ደግሞ አስገብቶ ሴቶቹንም ጥብርኩሳቸውን ሲያወጣቸው ነውና ምንድነው አጀንዳው የሚለው አሁን ለምሳሌ ይሄ ያሳስበኛል። አንድ ወንድ አንድ ወጣት ከሴት ርቆ ከዛ ወዴት ነው የሚሄደው? ዋዳዚት በግልጽ እንዲያነ ጽሁፎችን ሲያስተላልፍ ይሄ ሪሊ ይሄ ግብረ ሰዶማዊነት ፕሮሞት አይደለም ማድረግ አይደለም። እኔ ብዙ ብገኝበት ፕላትፎርም አይደለም ቲክቶክ የተወሰነ ያየሁትን ነው የምነግርህና ከዚህ ከግብረ ሰዶማዊነትም አንጻር የሴቶችን መብት የህፃናትን መብት ከማስጠበቅ አንጻር በተለይ የሚለቀቁት ማስታወቂያዎች ላይ በጣም የሚዲያ ባለስልጣኑ
ዲጂታል ሚዲያውም እንግዲህ አንደር ዘ ኮንትሮል ኦፍ ዘ ጋቨርንመንት እና በጣም ምልከታ የሚፈልግ ነገር ይመስለኛል። የማህበረሰቡን ሞራል፣ ስርዓት፣ የግለሰቦችን መብት በጣም የሚጥሱ ይዘቶች ይበዙበታል እኔ እንደማየው እና ሌላው ምንድነው አሁን ይሄ የኮምፒውተር ወንጀል አዋጁ አሁን 958 የሚባለው እንግዲህ የኮምፒውተር እነዚህን አሁን የቲክቶክ አይነት ፕላትፎርሞችን ተጠቅመክ ግለሰብን መዝለፍ፣ ግለሰብ ላይ ዛቻ መፈጸም፣ ክብራቸውን የሚነካን ነገር ማድረግ በግልጽ ወንጀል አድርጎ ቅጣት አስቀምጧል እና የምታየው ነገር ግን እኔ እንደውም አሁን እንዲሁ እየተረዳሁት ሳይው አካሄዱ ሁለት የሆኑ ሰዎች ቁጭ ብለው በጣም ብዙ ተከታዮቻቸው ፊት ሙልጭ ተደራርገው ይሰዳደባሉ። ምልህ አንዱን ካልከሰሰ ቅሬታ ካላቀረበ እንግዲህ በተለይ ደግሞ ይሄ መዘላለፉ አፖን ኮምፕሌንት በግል አቤቱታ አቅራቢነት ስለሚቀር ካላቀረበ ምን ማድረግ ይቻላል ሊባል ይችላል። ግን እንደ ማህበረሰብ ደግሞ ይሄ ሚዲያ ማህበረሰብን ሞራል በሚነካ መልኩ እንዲህ በስፋት የሰዎችን መዘላለፍ መበሸቃቀጥ ፕሮሞት በሚያደርግ መልኩ ሲንቀሳቀስ ጸጥ መባል ያለበት አይመስለኝም። ከዛ ሌላ ደግሞ በጣም የግለሰቦችን ስም የማጥፋት የመሰዳደም የማንቋሸሽ ነገሮች በስፋት ነው የሚስተዋሉት እና ይሄ እንግዲህ የወንጀል ህግ እንዳለ ማለት ይሄ የኮምፒውተር ወንጀል ህግ የሚባል እንዳለ ካለማወቅ ከሆነ በእውነት እዛ ላይ የሚሳተፉ ሰዎች በጣም ጥንቃቄ ሊያደርጉበት የሚገባ ነው። ለምሳሌ ሰብሌ ይቅርታ አስቆምኩሽና አንዲት ሴት ተነስታ ወይ አንድ ወንድ ተነስቶ አንቺን ማህበራዊ ሚዲያ ላይ ወይ ፌስቡክ ላይ ቢሰድብሽ እንዴት ነው የምትከሽው? እኔ ቢከሰኝ ሄጄ ለአቃቢ ህግ እኔ የኮምፒውተር ስርዓትን ተጠቅሞ ዘልፎኛል፣ ክብሬን የሚነካ ነገር ፈጽሟል ብዬ በዚህ በኮምፒውተር አዋጁ 958 መሰረት ሄጄ በ2016 ይወጣል ቅሬታዬን ያቀርባል። ከዛ በኋላ ያ ስድብ የተፈጸመበትን ነገር ሪከርድ አድርጌ ለአቃቢ ህግ እሰጣለሁ። ከዛ በኋላ አቃቢ ህጉም የተጠረጠረውን ሰው ጠይቆም ሌሎች ማስረጃዎችንም ሰብስቦ ያንን ያጣራል። እስከ 10 ዓመት ድረስ ከ3 እስከ 5 ዓመት ድረስ በስራት የሚያስቀጣ ነው በነገር ላይ። እና ደግሞ አንዳንዴ ገላሃለሁ፣ ትጠፋታለህ፣ ቆራርጣለሁ የሚባባልም ነገር አለ። እሱ ደግሞ እንደውም ከፍ ብሎ እስከ 25 ዓመት ሁሉ ስራት የሚያስቀጣ ነው እሱ ዛቻው እና ወንጀል ነው እኮ። ግለሰቦች ስለማይከሱ ነው ይሄ ነገር የተበራከተው ወይስ ምን አይነት ትርጉም ልንሰጠው እንችላለን? ወይም ስላልሰለጠንን ነው? ይሄ ዲጂታል ሚዲያው ላይ ገና ስለሆንን ነው? የሚዲያ ሊትረሲ የሚባለው ነው ገና ስለሆንን ነው? እዛ ጋር አልደረስንም? የሚዲያ እውቀት አጠቃቀም እውቀታችን ለምን እንደምንጠቀም በነገራችን ላይ ጸጋውም ብዙ ነው አይደለ? ሚዲያ ለእውቀት መጽሐፍ ለማንበብ የተለያዩ ዩቲዩብ ላይ ስንት አይነት የዩኒቨርሲቲ ሌክቸሮች አሉ ብናይበት። ጸጋውን እኛ ለእርግማን የተጠቀምንበት በብዛት እና እሱም አንድ ችግራችን ይመስለኛል። ምንድነው አሁን በጣም ጥሩ ጥያቄ ነው ያነሳኸው። አሁን ቲክቶክ ስል መቼስ አሁን እዚህ እንደ ሚዲያ ዲስከስ ስናደርግ እጸጾቹን አውጥተን እርምት እንዲወሰድባቸው የሚዲያ ባለስልጣኑም የፍትህ ስርዓቱም እንደው እንዲያያቸው ወጣቱ ላይ የነገው ትውልድ ላይ እየፈጠሩት ያሉት ተጽዕኖ በጣም ዘርፈ ብዙ መሆኑን ለማመላከት ነው እንጂ የዛኑ ያህል በጣም ጠቃሚ ይዘቶች በጣም ክሬቲቪቲ የሚታይበት ነው ቲክቶክ። በነገር ላይ በብዙ መልኩ ራስህን የምታሳድግበት ፕላትፎርም ነው። አሁን ምንድነው ችግሩ የሚለው ነገር ነው ዋናው ነገር። የሚገርምህ አሁን ፋክቹዋሊ ምን እየተካሄደ ነው የሚለው ማየት ይበቃል። ለምሳሌ አንድ በጣም ጠቃሚ የሆኑ ትምህርታዊ መረጃዎች የሚሰጥ አንድ ቲክቶከርን እዚህ ጋር አስቀምጠ ከዛ ደግሞ በጣም ሴቶችን የሚያንቋሽሽ በጣም ወሬው ሴክስ ኤንድ ሴክሹዋሊቲ የሆነ ከስነ ምግባር የወጣ ዘለፋ የሚያቀርብ ቲክቶከር ሁለት ብታስቀምጥ ከፍተኛ ተከታይ የሚኖረው ጋጥ ወጥ ነው፣ ባለጌ ነው የምትለው ነው። ስለዚህ እንደ ማህበረሰብ እኛ ራሳችን ምንድነው ፕሮሞት እያደረግን ያለ ነው? ደሞስ በትምህርት ረገድ የሚሰራ ሰው በጣም ጠቃሚ ማህበረሰብን የሚያሳድግ መረጃ የሚሰጡ ሰዎችን ፎሎ ሳናደርግ እነኚህ የሚሳደቡትን፣ ሴቶችን የሚያሳንሱትን፣ ላስገድዶ መድፈር የሚያመቻቹትን፣ ግብረ ሰዶምን የሚያስፋፉትን ይዘቶችን የሚለቁትን ፎሎ የምናደርግ ከሆነ እነኚህ ብዙ ፎሎወር ካላቸው ብዙ ገቢ የሚያገኙ ከሆነ እነኚህ ሰዎችን እያበረታታን ያለ ነው ማለት ነው። እኛ አይደለንም። እሱ ነው የሚገርምህ ነገር። ከዚህ ጋር በተገናኘ አሁን የሆነ አንድ ቪዲዮ አይቼ ነበር። አንዱ ልጅ በግልጽ ይናገራል። ይገርማል። እንደው ተመልካቾች ብዙዎቹ የሚያዩት ይመስለኛል አስደንጋጭ ስለሆነ። ልጁ ይወጣና ባለጌ ነህ ይልሃል ብዙ ሰው። ለምንድን ነው እንደዚህ አይነት አገላለጾች የምትጠቀመው ምናምን የሚል አንድ ሌላ ቲክቶከር ጥያቄ ታቀርብለታለች። ወጣት ነው። አንድ ወጣት ምን ብሎ እንደሚመልስ ታውቃለህ? እኔ መጀመሪያ አላት በጣም አስተማሪ ይዘቶችን እያወጣው የማቀርብ ቲክቶከር ነበርኩ አለ 4 years ምናምን ባክ። ከዛ በኋላ ማንም ይከተለኝ የለም አለ። እንደውም አንዱን ቀን በጣም ደክሜ ይዘቱን እያቀረብኩ ባለሁበት አንድ ቲኔጀር ገብታ አንተ ማንም እኮ የሚከተለ ሰው የለም ዝም ብለህ ለምን ትጮሃለህ አለችኝ አለ።
አሃ ያልኩኝ አለ በል ከዚህ በኋላ ይሄን ይዘት በማቅረቤ ተከታይም ላገኝ አልቻልኩም እኔ መሳቂያ ነኝ አይደለ ከዚህ በኋላ ቲክቶክ ላይ ሌላ ማንነት ይዤ እመጣለሁ አልኳል የእውነት እኮ ነው ከዛ በኋላ አሁን ያለኝ ማንነት ልጄ እንዲህ አይነት ባል እንዲኖራት አልፈልግም ይላል በቃ ማለት ነው ቱዛ ቴክስቴን በጣም የሚያሳፈር ሴቶችን የሚያዋርድ የሚያንቋሽሽ አንዳንዶቹም ይዘቶቹም ግብረ ሰዶማዊነት የሚያበረታቱ እንግዲህ አውቆት የሚሆን ሳይሆን እንደዛ አይነት ናቸው አሁንና አውቄ ነው ከገባውበት ይሄንን that is not the real me ይላል ማለት ነው ልጁ ግን ቢዝነስ ነው በቃ እኔ ተከታይና ገንዘብ እንዳገኝ ይሄን መሆን ስለነበረብኝ ይሆንኩት ይላል አያስደነግጥም ይሄ ስለዚህ እነኚህን ይዘቶች ለማስቆምስ ምላሹ ከማን ነው ሊገኝ የሚችለው ካል ከማህበረሰቡ ነው ሌላውን ተው እዚህ ሚዲያ ላይ እኮ የምናየው ነው አይደለም ጥሩ በጣም ቆንጆ የሚያሳድጉ ፕሮግራሞች እኮ ስፖንሰር የላቸውም ቲክቶክ ላይ ደግሞ ስትሄድ ደግሞ በጣም አስተማሪዎቹ በጣም ጥሩዎቹ ቲክቶከሮች ጥሩ ተከታይ የላቸውም ሶ ዲስከሬጅ ነው የሚደረጉት ወራዝ እዚህ ጋር መተክ በጣም ለመናገር የሚሰቀጥጡ ነገሮችን የሚናገሩ ኮንቴንት ዋይዝ ማስቆም ያለብን አይነት በጣም ከማህበረሰቡ ባህልና ሞራል እምነት ያፈነገጡ ሰዎች በሚሊዮን ተከታይ ኖሯቸው ብዙ ሀብት የሚያፈሩበት ነውና ያው ችግሩ ከማህበረሰቡ ነው የሚነሳው ብዬ ነው እኔ ማስበውና ምንድነው ደግሞ ሞሮፍን የማየው አሁን ቲክቶክም አንዳንዶቹን ሚዲያዎች ስታይ ሰው በቃ የሆነ ለመሳቅ አቴኒክ ውስጥ የሆነች ነገር ተዝናንቶ ለመውጣት እያለ ነው እዛ ላይ የሚገባውና ሲሪየስ የሆኑ ኮንተንቶችን ያለ ማየትም ነገር ማለት ፍላጎቱም የለም እና ኢንተርቴይን ለማድረግ ይሄ ጾታዊነቱ ጎልቶ ታየዋለ በቃ ወንድ ከሆነ ሴትን በማንቋሸሽ ነው እንትን የሚለው ሴቷ ደግሞ በጣም ወንድን አዋርዳ ከተናገረች ነው ተቀባይነትና ብዙ ተከታይ የምታገኘው እንዲ እልህና የህፃን የሆነ ጨዋታ እንትን ብሽሽቅ ነገሮች አሉና እኔ ቀጥታ የሚገናኘው የሚመስለኝ ከማህበረሰቡ ጋር ነው ምን ፈልገው ምንድነው ምናበረታታቸው ምን አይነት ቲክቶከሮችን ነው ሚለውን ነው ቆም ብለን መመልከት ያለብንና ብዙ ጊዜ አሁን ስታይ ላይቭ ገብተው ላይቭ መግባት የበለጠ ገቢው እንደሚያሳድገው ይገባኛልና ላይቭ በሚገቡበት ሰዓት እኔ የምትሰማው መሰዳደብ በጣም ነው የሚያስደነግጠው ባይዘው ልጆች አሁን ገንዘብ ለማግኘት ነው ይሁሉ ትግል አዎ ዴፊኒትሊ ምልህ ኢኮኖሚ ያው ገንዘብ ነው እኮ አሁን ደግሞ በአሁን ሰዓት እንደምታየው አብዛኛው ወጣት 12ኛ ክፍል ነው ትምህርት የሚያቆመው ብዙ ተስፋ መቁረጥ አለ በጣም ብዙ ነገር አለ ያው ሀገራችን በብዙ ችግር ውስጥ ናት ብዬ ነው የማምነውና አብዛኛው ወጣት ደግሞ ልክ በቃ ይሄ ስዋይፕ ጄኔሬሽን ነው በቃ ገብቶ የሆነ ነገር ወደ ላይ ያደረገ እና ደግሞ ቪዲዮዎቹም በጣም ጥቂት እንትን ናቸው አጫጭር ናቸው የዛኑ ያህል ደግሞ ይዘታቸው ግን በጣም ቶክሲክ ምልከታ የሚፈልግ አይነት ነው ዞሮ ግን መነሻቸው ያብረታታቸው ያለው ማህበረሰቡ ስለሆነ ማህበረሰቡ ነው ቆም ብሎ ራሱን ማየት ያለበትም መሰራት ያለበትም ማህበረሰቡ ላይ ነው ብዬ ነው እኔ ማምነው ይሄን ጥያቄን ከመለስኩ ነው እንጂ ልክ ነሽ እስኪ ወደ ሜንስትሪም ወደ ዋናው ሚዲያ ደግሞ በቴሌቪዥን ሬዲዮ ይሄን ማህበረሰብ ለማስተማር ማህበረሰብን ለመቀየር ትውልድን ለማነጽ ዋጋ እየተከፈለባቸው ናቸው ወይ እነዚህ ሚዲያዎች አዎ ምን መሰለህ እንግዲህ ዋናው ነገር ሚዲያ በጣም ፓወርፉል ነው ሰው ስለተለያየ ነገር የሚኖረው ግንዛቤ ፐርሴፕሽን የሚቀርጸው ሼፕ የሚያደርገው ሚዲያ ነውና ዲጂታል ሚዲያውን ማልከው ሜንስትሪም ሚዲያውን በጣም ትልቅ መሳሪያ ነውና በመጥፎም በጥሩም ልትጠቀምበት ትችላለህ አሁን ሚዲያው ምን አይነት ሚና ነው እየተጫወተ ያለው ከሆነ ምትለኝ ለምሳሌ አሁን ቅድም በዋናነት ስንወያይ የነበረውን ለምሳሌ የጾታ ጥቃት አስገድዶ መድፈርን በመታይበት ሰዓት ማህበረሰቡ ነው አንደኛ ራሱን ቆም ብሎ ማየት ያለበት ብለናል ቀደም እንዴ ከህጉም በላይ ደግሞ እኛው ጋር ነው መፍትሄውም ችግሩም ያለው ብለናል ከእኛ ጋር ነው ስንል አንደኛው እዛ ውስጥ ደግሞ ያለው ሚዲያ ነው በነገር ላይ ሚዲያው አንደኛ ይሄ አስገድዶ መድፈር የጾታ ጥቃት እንደዚህ ህፃናትን ሁሉ አካቶ በጣም በሚዘገንን ሁኔታ እንዲ በመቶ ሺዎች ሁሉ ጦርነትንም ሰበብ አድርጎ ምንም በሚፈጸምበት ሰዓት ይሄንን ነገር በቂ ሽፋን ሰጥተው መወያያ እያደረጉት አይደለም አጀንዳቸው አይደለም የሆነ ሰዓት ለምሳሌ ሆነ የፌቨን ጉዳይ ወጣ ማህበረሰቡን በጣም ተቆጥቶ ነበር በሷ ጉዳይ አንዱ ለቀን የሆኑ ሰዎች እንደኛ አይነት ሰዎች ኢንተርቪው ይደረጋሉ ከዛ ነገሩ ይተዋል ግን እንዳልኩ ይሄን ነገር ደግሞ መከላከል ማስቆም ሰፊ ሆነ በቃ እንደው ትልቅ ለውጥ ሪቮሉሽን የሚፈልግ ነገር ነውና ሚዲያው በጣም ተሳትፎ ማድረግ ነበረበት በዚህ ላይና አጀንዳ ሁሌ የያንዳንዱ ቀን አጀንዳቸው ለምንድን ነው የማይሆነው የሚለው የኔም ጥያቄ ነው ዝም ብሎ ሴንሴሽናላይዝ በማድረግ ብቻ የሆነ ነገር ብዙ ሰው እየተነጋገረበት ሲሆን ብቻ እየመረጡ የሚያቀርቡበትን ሁኔታ ማሻሻል አለባቸው ይሄ ሰፊ ስራ የሚጠይቅ ነገር ስለሆነ የየቀን አጀንዳቸው ሊያረጉት ይገባል ስለ ፌቨን አንድ ሳምንት ይወራል ይተዋል ልክ አሁን እኔ ዛሬ አንተ ስለነዚህ ሴቶች ጠየቀኝ ከዛ በኋላ ደግሞ የዛሬ ወር ደግሞ እንግዲህ ከሃና ጀምረህ እንኳን እስከ ፌቨን ከሃና ላላንጎ ስታየው
እንግዲህ በጣም እየሰፋ በጣም እየዘገነነ ነው የሚሄደውና አሁን የሆነ ሴት ስትደፈር ትጠራኛለህ ማለት ነው። ግን ተከታታይነት ያለው ስራ አታደርጉትምና ይሄ በጣም የሚያሳስብ። ሌላው ምንድነው ደግሞ የጾታ ጥቃት ሪፖርቲንግ ላይ በጣም ከባድ የሆነ ድክመት አለ። ለምሳሌ አሁን ከ50 እንግዲህ በሰብአዊ መብት ኮሚሽን እንኳን ሪፖርት ለምሳሌ በሰሜኑ ጦርነት ከ40 ሺህ እስከ 50 ሺህ ሴቶች ተደፍረዋል እንላለን። ግን ሪፖርት መደረግ ያለበት ከ40 እስከ 50 ሺህ ወንዶች ደፍረዋል በሚል ነው። ባይዘው ፈጻሚውን ማለት እንደ ማህበረሰብ አምነነው ልንቀበለው የሚገባ እውነታ ነው። ሴትን ለ10 ለ5 የሚደፍሩ 40-50 ሺህ ወንዶች አሉኛ ጋር ማለት ነው። ገባ? ምናልባት ወንዶችም ወደ መነጋገር እንዲመጡ ሊያደርግ ይችላል ብዬ አስባለሁ። ማለት ምንድነው ለምሳሌ ለምንድነው ሴቶችን ወርሳች ማየት ምን ፈልገው? ለምንድነው እንዴት ነው እየመታዋት እያለቀሰች ሴክስ ማድረግን እንዴት ነው ልንቀበለው ምንችለው? አሁን ብዙ ጸሐፍት እዚህ ላይ እንትን የሚሉት በራስ መተማመን የሌለው ወንድ ነው፣ በልጅነቱ የእናት ጥላቻ የነበረው ነው ወይ ከእናቱ ጋር የነበረው ግንኙነት ሁሉ የተቋረጠ ነው ይባላል። ገባ? እንደ ኤክሰፕሽናል ነገሮች ቢኖሩም ግን ዞሮ ዞሮ ወንድነትን ከምንረዳበት ጋር የተገናኘ ስለሆነ ወንዶችም እንኳን ነገሩን ወደ ራሳቸው ወስደው እንዲነጋገሩበት በቂ የሚዲያ ሽፋን እየተሰጠው አይደለም። ሪፖርቲንጉም በጣም አደገኛ ነው። ሌላው ሪፖርቲንጉ ላይ የሚታየው ነገር ደብል ቪክቲማይዜሽን አለ። ለምሳሌ ከሌ በዚህ ሰዓት እዚህ ቦታ ተገኝታ እንዲህ ለብሳ ነበረ ደፈራት የሚለው ነገር ወዲያውኑ ሰው እንዲህ ስለለበሰች ነው የደፈራት ብሎ እዛው ራሷን ተበዳይዋን መልሶ አጥፊ አድርጎ እንዲያይ በሚያደርግ መልኩ የሚዘገብበት ሁኔታ ነው ያለውና ኢምፖርታንት የሆኑት ፋክቶች እና ኢምፖርታንት ሆኖ መገለጽ ያለባቸውን ፋክቶች አቴኒ ኮስት መደፈር የለባትም ሴት የትም ብትገኝ ምንም ብትለብስ። ደፋሪ ደግሞ ደፋሪ ነው። ገባ? አሁን እዛ ጋር በፊት ምን ለብሳ ነበር ስንል ነበር፣ ታይቶ ወጣጥራ ነው ስንል ነበር። አሁን ደግሞ ዳይፐር ያደረጉ ልጆች እየተደፈሩ ነው። እነሱስ ደግሞ ለምንድን ነው? ማታ ማታ ስለሚወጡ ስለሚጠጡ ነው አልን። እና ዶናይት መኖሪያ ቤታቸው ነው እየተደፈሩ የነበሩት። ፌቨን መኖሪያ ቤቷ ነው አይደለም እንደዚህ የሆነችው። እና ኤክስኪውዞቹ ሁሉ እንደ ማህበረሰብ ችግሩን አድሚት ያለ ማድረግ እንደ ወንድም ደግሞ በነገሩ ላይ ቆም ብሎ ያለ ማሰብ ያለ መነጋገር ስለሆነ የሚታየው ሚኒስትሪ ሚዲያው እዚህ ላይ አይሰራም እያልሽ ነው? አይሰራም። ፕላስ ደግሞ አጀንዳ ማያረገውም። አጀንዳ በሚያረግበትም ሰዓት ደግሞ እንደውም የአስገድዶ መድፈርን ባህል ነርቸር በሚያረግ ቀጣይነት እንዲኖረው በሚያረግ መልኩ ነው። ይሄ ከብዙ ነገር ጋር ይገናኛል። ቢኒ ለምሳሌ አሁን ሴትን የምትገልጽበት ሁኔታ በጣም ማተር ያደርጋል። አሁን ለምሳሌ ማስታወቂያዎቹን ተመልከት። ማስታወቂያዎቹ ስትመለከት ለሴት በቃ ሴትን በአንድ ቦክስ ውስጥ ማስቀመጥ ነው። ምን መሰለ አሁን ሴት የተለያየ ማንነት አላት። ለምሳሌ የሳሙና ማስታወቂያ ሴት ልብስ እያጠበች ቢታይ ምን ችግር አለው? ምን መሰለ አሁን አንደኛው ዋናው እዚህ ጋር አሁን እኔ ማስመር የምፈልገው ነገር አሁን ፌሚኒዝም ሲባል አሁን በጥርጣሬ የሚታይ ነገር አለ። ፌሚኒዝም ማለት ገብቷል ማንኛውም ሰው ማንነቱን መሰረት ባረገ መልኩ መድሎ ሊደረግበት አይገባም፣ እኩል እድል ሊሰጠው ይገባል የሚል ነው። ባይዘው ፌሚኒዝም ይሄን ሐሳብ ይዞ የሚንቀሳቀስ ነው። በዋናነት ዋነኛ ችግሩ ደግሞ ሴት በመሆኗ ያነሰ እድል ተሰጥቷት ከማህበረሰቡ አንሳለች የሚል አጀንዳ ይዞ የሚነሳ ነው። ይሄንን ሐሳብ ያርጎ የሚታገል ነው እንጂ ማንንም ሰው ምንም ለማድረግ የሚነሳ አይደለም። አሁን ይገርምሃል በቀደም አርቲስት ሀሊማ አብዱራህማንን በተያያዘ አላገባም ማለች የሚለው በጣም አነጋጋሪ ነበር ታውቃለህ። ከዛ በኋላ የሆነ አንድ ፔጅ እንደዚህ ያለች እኮ ብሎ ጻፈው ማለት ነው ከሰይፉ ኢንተርቪው በኋላ። ከዛ ይሄው የፌሚኒዝም እኮ ጉዳት ይሄ ነው ድሮም ብለናል ምናምን የሚል ኮሜንት ማለት ነው። ይሄ ከፌሚኒዝም ጋር አንደኛ ሀሊማ አብዱራህማን አንድ ቀን ፌሚኒስት ሆና ስለ ሴቶች መብት ስትናገር ሰምቻለሁ። ግን ደግሞ አላገባም ማለት መብት አላት አይደለ? እዛ ጋር ፌሚኒዝምን የምታመጣው ምንድነው? ያለ መረዳትም ነው። ሆን ብሎም ደግሞ እያጥላሉ ወደ ሲንግል ማዘርነት ይወስዳል ወደ ምን እያሉ ያንን አጀንዳ ድምጽ እንዳይሆን የማድረግ ነገር ነው። ሌላ ደግሞ አንዱ ደግሞ ስለምን ጽፎ ነበረ ቴሌግራም ላይ ሴቶች ራቁታቸውን የሚለቀቅበት ነገር አየሁኝ። እንደው ፌሚኒስቶች ይሄው ለዚህ ያበቃቸውን ካን ኢማጂን ፌሚኒስቶች ሲጀመር አሁን እዚህ ሀገር የትኛው ጠንካራ ፌሚኒስት እንቅስቃሴ ኖሮ ነው? ሪሊ ፌሚኒስቶችስ ደግሞ አሁን እንደሚሉት እነሱ ሴም ሴክስ ሜሬጅን፣ ግብረ ሰዶማዊነትን፣ ሲንግል ማዘር መሆንንስ ፕሮሞት ያደርጋሉ። አንዷ እኔ ነኝ አይደለም ፌሚኒስት ብዬ መቀጠቅጠው አሜሪድ እኔ ከ15 ዓመት በላይ በትዳር ነው የኖርኩት። 3 ልጆች አሉኝ። እንደ ጠበቃም ስታየኝም እኔ ፍቺ በጣም የሚያስደነግጠኝ አይነት ጠበቃ ነኝ እኔ የማህበረሰቡ ነው። እና ፌሚኒዝም አሁን በጣም እንዶ በጣም ማለት የምንረዳበት ነገር ራሱ በጣም ሆን ተብሎ ለነገሮች ያንን ነገር አስተዋጽኦ የማድረግ ነገሩ ተጠያቂ የማድረግ ነገሩ እሱ መታረም አለበት።
ወደ ቅድም ወደ ነሳውልሽ እስኪ ሁለት ጥያቄ ማስታወቂያችን ላይ ቅድም ሴቷ ልብስ እያጠበች የሳሙና ማስታወቂያ ቢሰራ ምን ችግር አለው? አሁን ምንድነው በዛው ፌሚኒዝም ላይ የሚነሳውን ነገር የሚያነሳውበት ምንድነው? ፌሚኒዝም ሴትና ወንድ እኩል ናቸውም አይደለም። ባይዘይ ሴትና ወንድ እኩል እድል ይሰጣቸው ነው። ዛባውቲ ኢኳል ኦፖርቹኒቲ። ሴቷንም ወንዱንም እኩል እድል ስጣቸው። ሴት በመሆኗ ያነሰ እድል አትስጥ ነው። ያ ማለት ምንድነው? ለምሳሌ ቤት መዋል እና የቤት እመቤት መሆን እኮ ልትፈልግ ትችላለች። ባይዘይ ግን የቤት እመቤት መሆን ካለባት ወጥና እንጀራ እየሰራች ከሆነ መዋል ያለባት ደጆታ አካውንታንት ሎየር ማተውን ከሆነ ያ የሷ ምርጫ መሆን አለበት ነው። እድሉን ግን ስጣት ነው። እንድትማር ከወንድ ልጅ እኩል እድል ሰጣት። ግን አልቲሜትሊ እኔ የቤት እመቤት ነው መሆን የምፈልገው፣ ወጥ መስራት ነው ሆቢ፣ በቃ በዛ ነው ኤንጌጅ ማድረግ የምፈልገው ካለች መብቷ ነው። ፌሚኒዝም ወንዶች ወጥ ይስሩ፣ ሴቶች ደግሞ ወጥተው ቦክሰኛ የሆኑ አይልም። ማንንም ምንም ለማድረግ አይደለም። እኩል እድል ይሰጥ ነው። የተሳባውት ኢኳል ኦፖርቹኒቲ ነው እንጂ እኩል እድል ከሰጣትማ ሴቷ ልቃ እንደምትገኝ ሁሉ እኮ በብዙ ነገር እያየን ነው። ስለዚህ ማስታወቂያው እኮ ወደሱ ልመጣለን ነው። አሁን ማስታወቂያዎቹ ምንድነው ትርጉማቸው? እኩል እድል መስጠት ስንል ለምሳሌ አንደኛ ምንድነው ሴትን ሁሉ በቤት ውስጥ የምትገኝ መገኘት ያለባት ፍጡር አድርጎ በቤት ውስጥም ደግሞ የቤት ውስጥ ስራ እየሰራች የምትገኝ አድርጎ ዲፋይን የማድረግ ነገር አለ። ያ በብዛት ይታያል ማህበረሰብ ውስጥ። ኦፍ ኮርስ ብዙ ሴቶች የቤት እመቤት ናቸው። ግን ያ ነገር የሆነው ማህበረሰቡ የቤት እመቤት መሆን አለብሽ እያለ በቂ ትምህርት ሳይሰጣት በቂ ማበረታቻ ሳያደርግላት ስለቀረ ነው ወይስ ፈልጋ ነው የሚለው ነው ጥያቄው። ፈልጋ አይደለም። እንደ ወንዱ እኩል የመማር እድል ብትሰጣት ሴትም ከቤት ውጭም መገኘት ያለባት ናት። እንደ ማህበረሰብ መሳተፍ አለባት። ፕሮፌሽናል ስራዎችን መስራት አለባት። ገቢ ማምጣት አለባት ብለህ በዛ አመለካከት በዛ ቅኝት ሴትነት እንዲፋይን አድርገህ ብታስተምራት እሷም ወጥታ መስራትን ነው የምትመርጠው በአብዛኛው። ከማስታወቂያዎቹ ጋር በተገናኘ ምንድነው ሴቶችን ለሴቶች አንድ ወጥ የሆነ ዴፊኒሽን የመስጠት ነገር ነው የምታየው። በቃ ሴት ለምሳሌ የሳሙና ማስታወቂያ ከሆነ ሳሙናውን ስትጠቀም የምትታየው ሴት ናት። ያ ነገር ምንድነው? እሱን ማስታወቂያ የሚያዩት አሁን ልጆቻችን ምንድነው የሚረዱት? ልብስ የምታጥበው ሴት ናት፣ ሴት ማለት ቤት ውስጥ የምትውል ናት ብለው ነው የሚያስቡት። ይሄ ምንድነው? ሴትን የማሳነስ ከአደባባይ ዞር አድርጎ ቤት ውስጥ የምትውል ምግብ የምታበስል ልጅ የምትንከባከብ የማረጉን ይሄ የስርዓተ ጾታ እኩልነት አለመኖሩን ተከታታይነት እንዲኖረው እያደረግን ነው። ማለት ሴት የተለያየች እንዳልሆነች አድርጎ በአንድ ቦክስ ውስጥ አስቀምጦ ሁሌ ቤት ውስጥ የምትገኝ ሁሌ ሳሙና። በጣም የሚገርምህ እኮ ነገር አሁን የዛ የኒዶ ማስታወቂያው በሚተላለፍበት ሰዓት ኃይሌ ነው በድምጽ ለኒዶ የልጆችሽ ተስፋ ምናምን ይላል። ግን እናትየው ናት ስትሰጥ የሚታየው። አሁን ጥያቄው ምን መሰለ? እሷ ከሆነች ሁሌ ወተቱን የምትሰጠው ለምንድን ነው የእሱ ድምጽ ያስፈለገው? ገባ? አሁን እሱ ጋር እዛ ጋር እሱን እንደ ፕሮሞተር እንደ ቢዝነስ ኦነር እያደረግ ሴቷን ደግሞ የሚነገራት ስለ ወተት አድርገህ ልጁን ሁሌ እሷ ወተት ስትሰጠው ካሳየህ፣ ሁሌ ዳይፐር ማስታወቂያ ላይ ሁሌ እንደዛ ከሆነ ምግብ መስራት ላይ ሁሌ ሴቷን ብቻ ካሳየህ እንደ ማህበረሰብ እኮ አመለካከታችን ግንዛቤያችን ሼፕ እየተደረገ ነው አይደለም? በማስታወቂያ ነው እኮ። ስለዚህ እነዚህ ማስታወቂያዎች የስርዓተ ጾታ እኩልነት እንዳይመጣ የሚያደርጉ ጀንደር ኢኒኳሊቲን ይሄም የኃይል ሚዛኑን መዛባቱን የሚያስቀጥሉ ናቸው የሚለው ነው አሳሳቢ የሚሆነው። ሴት ዶክተርም አለች ደጅ የምትውል፣ ፖሊስም አለች፣ መከላከያም እንኳን አለች እና ሁሌ ፊልምም ላይ ሴቷ የምትቀጠቀጥ የሆነች ስስ ምናምን አድርገህ ነው ሁሌ ደግሞ 8 ቁጥር የሆነች ሁሌ ሜካፕ አርጋ መታመር አርጋ ስታቀርብ እየፈጠርክ ያለው ነገር ከታች ለሚመጡትም ሴቶች ለምሳሌ አሁን ከዚህም በፊት አንስቼዋለሁ። አንድ ሴታዊት 8 ዓመት ይሆነዋል ያሰራው አንድ ጥናት ነበር። ሄዶ ሃይ ስኩል ተማሪዎችን እስኪ ለእናንተ ምርጥ ሴት ማለት ምን ማለት ነው ሳሉ ብሎ መሬት ላይ ካርቶን አድርጎ ሲያስላቸው ሁሉም ወንዶች እስኪ እንዴት ነው መገልጻት ብሎ ሴቶቹም ማለት ነው ሲስል 8 ቁጥር ሴት ነው የሚስሉት። ምን ማለት ነው ይሄ? ማንም የምታነብ ሴት አላለም፣ ማንም የተማረች ሴት አላለም። ገብቶሃል? ምን ማለት ነው? ጥሩ ሴትነትን እንኳን ዲፋይን የምናደርገው አንድም በማስታወቂያዎች ነው፣ በሚዲያው ነው። ገባ? ስለዚህ እዛ ጋር ያሉት ሴቶች ያንን የሳሉት ሴቶች ህልማቸው አድርገው የሚያድጉት ምንን ነው? በጣም ሜካፕ መቀባትን፣ ማማርን፣ ምናልባት ደግሞ ይሄ በፎቶሾፕ የሚያዩትን እነዚህ ሴሌብሪቲ ፎቶ ሪያሊስቲክ ያልሆነ መልክ ለማምጣት በቃ ከራሳቸው ጋር የተጣሉ ኮንፊደንስ የሌላቸው የማያነቡ የማይማሩ እንዲሆኑ ነው አይደለም እንዴ እያደረግን ያለ ነው። እና ማስታወቂያውን በለው ሚዲያው ሴቶችን ይሄ ፖርትሬ የሚያደርግበት የሚገልጽበት መንገድ በጣም አደገኛ ነው። አንደኛውን ከሴቶች ጋር በተያያዘ አሁን የፋሽን ኢንዱስትሪው ሚዲያውን በጣም ጉዳቱ ምን መሰለ? ሴት ማለት በቃ ይሄ ፕሮሞት የምትደረገው ወጣት ሴት ናት። ወጣት ሆና ደግሞ ቀጭን 8 ቁጥር ግን ነው ሴትነት። አንደኛ ሴቶች ሁሉ አንድ አይነት ቅርጽ የላቸውም፣ ሊኖራቸውም አይገባም። በእድሜ ላይፍ ስፓን ደግሞ የተለያየ ነው። በሚወልዱበት ሰዓት በሚያረግሱበት ሰዓት ይለያያል። እንደገና ትልቅ ሴት መሆን ማለት በጣም መማር፣
ማንበብ ማህበረሰብ ላይ አዎንታዊ የሆነ ተጽዕኖ ማሳረፍ መቻል ማለት መልክ አፍተሮል እግዚአብሔር የሚሰራው ነው። አሁን ደግሞ በተለያየ እንትን የሚሰራ ነው፣ በሜካፕም ሁሉ ነገር የሚገዛ ነው አሁንና ሴቶችን ያንን ኤክስተርናል የሆነ አንድ ሲንግል ስታንዳርድ 8 ቁጥር እንዲያሳድዱ ያንን ህልማቸው እንዲያደርጉ ባረክ ቁጥር እንደ ማህበረሰብ ነው የምትፈርሰው። ለምን እነዚህ ሴቶች መማርን እንደ ጥሩ ነገር ሊወስዱት አይችሉም። ማንበብ እንደ ጥሩ ነገር፣ ራስን መቻል እንደ ጥሩ ነገር ሊወስዱት አይችሉም። እና ደግሞ ምን ያመጣል? በሴቶቹ መካከል አንድ ሳነብ ነበር አንድ መጽሐፍ እና አንድ እንግሊዛዊ ፌሚኒስት ሰው የጻፈው እና አሁን ይሄ የፋሽን ኢንዱስትሪው በሴቶቹ መካከል ራሱ ሲስተርሁድ የጥሩ መንፈስ እንዳይኖር እያደረገ ነው። ገባ? አሁን ለምሳሌ በቃ ጥሩ ምትስብ ሴት ተመራጭ ሴት ማለት የሆነች 18 ዓመት የ20 ዓመት ሴት አይነት አድርገህ 8 ቁጥር ምናምን አድርገህ በገለጽክ ሁሉ መጠን ምን እያደረክ ነው? እነዚህ በጣም የተማሩትን ትልቅ ቦታ የደረሱትን ሴቶች ትልቅ አድርገህ መቁጠር ያለብህን ነገር ያንን ኦፖርቹኒቲ ኮስት አለው። ገባ? እነዛን ኔግሌክት እያደረክ ነው። ፕላስ ኮምፒቲሽን ይፈጥራል በሴቶቹ መካከል። አንዷ ሴት አንዷን ሴት ስታይ ከውበት አንጻር ነው ወይንቺን እንትና ያምራል ከኔ ትበልጣለች በሚል የመፎክክር መንፈስ አለው። ገባ? እና ሜንተርሺፕ እንኳን የለም። አሁን ትልልቆቹ ሴቶች ወጣቶችን በህይወታቸው ያጋጠማቸውን ነገር እየገለጹ የተሻለች ሴት እንድትሆን የሚሰራ ነገር የለም ኢትዮጵያ ውስጥ። ለምሳሌ ይሄ ምንድነው አንዱ ጥሩ ሴትነት ይሄ በሚዲያው የሚታየው በቃ የሆነች አይነት ተደርጋ ሪያሊስቲክ ያልሆነች ሞዴል ተደርጋ ፖርትሬ እየተደረገ ነገር አለ። ገባ? እና ትልቅነት ትልቅ ሴትነት ሁሉ በአግባቡ ዲፋይን ያልተደረገበት የተሳሳተ መልእክት የሚተላለፍበት ነው። ማደግ እድሜ መጨመርን አሮጊት ነሽ ምናምን እየተባለ የሚንቋሽሽበት ጭራሽ ትልቅነትን አሳንሰን የምናይበት ነው። እኔ አሁን ዛሬ ባለኝ እድሜ ከዛሬ 10 ዓመት በፊት ከነበርኩኝ በብዙ ነገር የተሻልኩ ነኝ። በእውቀት፣ በልምድ፣ ለቤተሰቤ፣ ለሀገሬ፣ ለራሴ ከማደርገው ነገር አንጻር ከኔ ደግሞ የሚበልጡት ሴቶች እኔ አሁን ደስ ይለኛል። አክሮስ ኦል ኤጅ ሴቶች ቁጭ ብለው ሲያወሩ በጣም ደስ ይለኛል። ከኔ ታላቅ ከሆነችው መማራለ፣ ከታች ካለችው መማራለ፣ እኔ የምናገረው ነገር አለ። እንዲህ አይነት ነገር ግን እንዳይኖር ነው አሁን ይሄ ሞሮፍ ወደ ፋሽን ወጣትነትን 8 ቁጥርነትን ፕሮሞት ስታረግ በጣም ብዙ አደገኛ ጉዳቶች አሉት። እና እንደ ማህበረሰብ ደግሞ ምልህ ከ50% በላይ ከፍ ያለው የሴቶችን ቁጥር ያለን ህዝቦች እንደመሆናችን ሴቶች ላይ እንደዚህ በጣም አሉታዊ ጉዳት ያላቸውን ነገሮች እየተጠነቀቅን እያረምን መሄድ ያለብን ይመስለኛል እኔና ሚዲያዎቹ ከብዙ ነገር አንጻር ጉዳታቸው በተለይ ከስርዓተ ጾታ ጋር በተገናኘ በጣም ጉዳታቸው ያመዝናል እላለሁ። እኔ ቴሌቪዥን ታያለሽ? ቴሌቪዥን በጣም አልፎ አልፎ ነው የማየው። ለምንድን ነው ማለት የሚጥምሽ ነገር አታይም? አዎ ምን መሰለኝ አሁን ኦልሞስት ወደ 1 ዓመት ከ3 ወር አካባቢ ሶሻል ሚዲያውም ላይ አልነበርኩም ታውቃለህና በቃ ራሴ ላይ አሁን እኔ እናትም ነኝ ገባህ ቢኔና በጣም ስክሪን ላይ ብዙ ሰዓት አጠፋ ነበር ማለት ነውና ስክሪን ስልህ ያው ቴሌቪዥኖቹንም ላፕቶፕም ላይ ስልኬም ላይ እና ያ ነገር አንደኛ በፊት የነበረኝን በጣም ሃርድ ኮፒ በብዛት ቶሎ የማንበብ ችሎታዬን በጣም ቀንሶታል ብዬ አምኜ ነው። ሁለተኛ ደግሞ አሁን እኔ መጀመሪያ ልጄ ራሱ 13 ዓመቱ ነው እና ሳየው አሁን እኔ ላፕቶፕ ይዤ እኔ ፒዲኤፍ ነው ማነበው ግን እሱ እንደዛ አይደለም የሚረዳኝ ገባ? እሱም ከዛ ታብሌቱን ይዞ በቃ እኔና እሱ ስንሆን ቁጭ ብሎ እሱም የሆነ ነገር ይነካካል። እኔ ምን ገባኝ እንደ እናት አሁን እዛ ጋር ገባ የኔ ብቻ ህይወት አይደለም ለሱ ማስተማር ያለብኝ ነገር ማስተማር ደግሞ ያለብኝ በጣም ሎንግ ተርም የሚጠቅመውን ነገር ነው። ሃርድ ፕሪንት ማንበብ ነው አይደለ? በዛ ምክንያት በቃ ሶሻል ሚዲያው ምናምን ዲጂታል ዲቶክስ አድርጌ ወጥቼ ነው አሁን የተመለስኩት። ቲቪ እንደውም ለረጅም ጊዜ ቲቪ አናይም ነበር ቤታችን እኛ በቃ ማለት ዲኤስ ቲቪ ነው ዋናው ልጆቹን እንዲያዩ የሚያደርገው እሱን ሁሉ አቁመ ነው ነበረ። በኋላ ያው በኳስ ምክንያት በጣም ትልቁ ኮምፕሌን ሲያደርግ ወይም ከአባቴ ጋር ወጥቼ እዛ ማየት አለብኝ ሲል አባቱ ደግሞ ያው ሰው የተሰበሰበበት ነው ማየት የሚፈልገው እዛ መጠጥ ምናምን ስላለ ለጨዋታ ብቻ ኮምፕሮማይዝ እናርግ ብለን ነው እና ከእናትነት ኃላፊነት አንጻር መጽሐፍ ማንበብን ፕሮሞት ማድረግ አሁን ቤቴ ከገባሁኝ እናጠናለን ያጠናሉ። ከዛ ውጪ መጽሐፍ ቁጭ ብለን እነሱ የሚያነቡት መጽሐፍ አለ፣ እኔ የማነበው መጽሐፍ አለ። እኔን ማለት በብዙ መልኩ በጣም የሚወዱኝ የሚኮሩብኝ እናት ነኝና አንዱ እንዲኮሩብኝና ከኔ እንዲወስዱት የምፈልገው ነገር ደግሞ ስክሪን ላይ እንዲመደፋት ሳይሆን ቁንጽል የሆኑ ቁርጥራጭ ነገሮች እንዲያውቁ ሳይሆን በደንብ ሃርድ ኮፒዎችን መጽሐፎችን እንዲያነቡ ስለሆነ ሮል ሞዴል መሆን ስለነበረብኝ እና በተወሰነ መልኩም በጣም ጠቀም ስለነበር ቴክኖሎጂውን እና መቀነስ ስለነበረብኝ በቃ በዛ ምክንያት ነውና አሁን ቴሌቪዥን ሪሊ እኔ ያልጠቀም ጥሩ የመረጃ ምንጭ ነው ብዬ አላስብ። በጣም ነው አመሰግናለሁ ሰብሊ። የምፈልገውን ነገር ነው ያገኘሁት ማለት የብዙ ቤተሰቦች ችግር ስለሆነ እንደዚህ ስላነሳሽልኝ በጣም ነው አመሰግናለሁ። የመጨረሻው ጥያቄ ምናልባት ሰዓታችንም ስለያዘን
መገናኛ ብዙሃን ረቂቅ አዋጁ ጋር እስኪ እንምጣ። እነዚህን ችግሮች ይፈታ ይሆን? ምናልባት እሱን ባጭሩ ብናየው ምንድነው እንደምታውቀው ይሄ 2010 ለውጡ ከመጣ በኋላ እንግዲህ የተለያዩ ህጎች ወጥተዋል። በተለይ ደግሞ ሲወጡ የነበረው የዲሞክራሲ ስርዓቱን በማስፋት ረገድ ትልቅ ሚና ይኖራቸዋል በሚል ነው እና እውነቱን ለመናገር በወቅቱ ደግሞ ወጥቶ የነበረው በ2021 የወጣው 1238 የሚባለው የመገናኛ ብዙሃን አዋጅ በይዘት ደረጃ በጣም ብዙ ምርታ የነበረው ቀድሞ በኢህአዴግ ጊዜ ወጥቶ ከነበረው አዋጅ በጣም አድቫንስ ያደረገ የመናገር ነጻነትን፣ የፕሬስ ነጻነትን፣ የመገናኛ ብዙሃን እንቅስቃሴዎችን በጣም ፕሮሞት የሚያደርግ ነው ተብሎ በጣም የተመሰገነ ይዘት ነው የነበረው እንግዲህ እና አሁን በቅርቡ እንደምታውቀው አዲስ ረቂቅ ወጥቷል። ያ ረቂቅ እንግዲህ አሁን አንተ ልታነሳው የቻልከው የሚመስለኝ በጣም አነጋጋሪ ሆኗል። አሁን ቅድም ካነሳናቸው ማህበራዊ ግድፈቶቻችን አንጻር የሚጠቅም ነገር ሊኖሩ ይችላሉ የረቂቁ ካልከኝ ከዛ አንጻር አዎንታዊ ሚና ይኖራል ብዬ አላስብም። ምንድነው በአጭሩ ያው ሰዓት ገደብ ስላለብን አዲሱ ረቂቅ አዋጅ ከበፊቱ አዋጅ በመንፈስ ደረጃ በጣም የተለየ ነው። እንዳልኩ አሁን ያኛው አዋጅ ቁጥር 1238 የሆነው በስራ ላይ ያለው የመገናኛ ብዙሃን አዋጅ አላማው የፕሬስ ነጻነትን፣ ሀሳብን የመግለጽ ነጻነትን በጣም ፕሮሞት አድርጎ በፊት ከነበረው ምህዳር ሰፊ የሆነ ነገር መረጃ በማግኘትም በመልቀቅም በብዙ ነገር ሚዲያ ተቋማቱ የሥራ አስፈጻሚ አካሉን እንደ ዎች ዶግ በመከታተል ረገድ ጥሩ ሚና እንዲኖራቸው በማድረግ ነው። አሁን ይሄ ከዓላማው ጀምረ ስትነሳ አዲስ የተረቀቀው አዋጅ ዓላማው በዛኛው ህግ ታይቷል የተባለ ሬጉላቶሪ ክፍተትን ለመሙላት በሚል ነው እና ሬጉላቶሪ ክፍተቱን ደግሞ ለመሙላት በሚል የተወሰዱት እርምጃዎች ምንድናቸው መሰለ? በአብዛኛው የበፊቱን ህግ የተወሰኑ አንቀጾች ሙሉ ለሙሉ የሰረዘበት ሁኔታ ነው። አሁን ለምሳሌ አንቀጽ 9 ንዑስ ቁጥር 2 እና 3ን ሰርዟል ይላል ረቂቁ። ያ ደግሞ በግልጽ ምንድነው የቦርድ አባላት የሚዲያ ባለስልጣኑ አወቃቀር በተመለከተ ቦርድ አለ። አሁን በፊት የሚዲያ ፈቃድ የመስጠት የማገድ የመቅጣት ስልጣን የነበረው ማለት ነው። ያንን አካል 9 የቦርድ አባላት አሉ። እነሱን በመመልመልና እጩ በማድረግ ሂደት መከተል ስላለብን ነው ይሄ አንቀጽ 9 የሚተነትነው እና ያንን በተመለከተ አሁን ለምሳሌ አንቀጽ 2 ላይ ምልመላ ሂደቱን በተመለከተ በመጠቆም ህዝቡ በጣም ተሳትፎ እንዲያደርግ የሚያስቀምጠው አንቀጽ ነበረው ማለት ነው በፊትና እጩዎቹ ደግሞ ከመመረጣቸው በፊት ዝርዝራቸው በሚዲያ ተለቆ ብቻ የህዝብ ተሳትፎ እንዲኖር የሚያደርግ ነበረ። ያንን ሁኔታ አሁን የተሰረዘበት ሁኔታ ነው ያለው ማለት ነው። ይሄ አዋጁ የሚጸድቅ ቢሆን ለምሳሌ በቦርድ አባላቱ ምልመላና ከተጠቆሙት ውስጥ 9ኙን በመምረጥ ሂደት የህዝብ ተሳትፎ እጅጉን በቃ ኦልሞስት የለም ወደሚባልበት ሁኔታ እንዲመጣ ነው። ሌላኛው ደግሞ ምንድነው በዚህ በቦርዱ ውስጥ ምልህ የቁጥጥሩንና እዚህ የፕሬስ ነጻነቱን ባላንስ የሚያደርጉ ሁኔታዎች ነበሩት። ያ ደግሞ ምንድነው ለምሳሌ ከአባላት ውስጥ 2ቱ ከሲቪል ማህበረሰብ ድርጅቶች እንዲሆኑ የሚል ነበር። ያ ወጥቷል በአሁን ሰዓት እና ምንድነው ኦቨርኦል የምታየው ነገር ቦርድ ጥንቅሩንና በኋላም እጩ ሆነው የሚመለመሉትን ሰዎች የምልመላ ሂደቱን በተመለከተ ከህዝቡና እነዚህ ለሚዲያ ቅርብ ነው ከሚባሉ ሲቪል ማህበራት ይልቅ ሞሮፍ አስፈጻሚው አካል በተለይም ጠቅላይ ሚኒስትሩ ትልቅ ሚና እንዲኖራቸው ሚዲያው ላይ በቃ ምልህ ይሄ ቦርዱ ማለት ሬጉላቶሪ ኦርጋን ነው። እዛ ላይ የነበረውን የተለያዩ አካላት ውክልና የሚያነሳ ነገር ውጤት ይኖረዋል ማለት ነው። እንግዲህ በተለይ የሲቪል ማህበረሰብ ድርጅቶችን ውክልና አንስቶታል። ስለዚህ ያን ተከትሎ ምንድነው 4ቱ ንዑስ አንቀጽ 3 ይቀጥላል ስለተባለ 4ቱ አባላትን በተመለከተ አግባብነት ካላቸው አካላት ይመረጣሉ ይላል። ስለዚህ ይሄን የመምረጥ ስልጣኑ ደግሞ ወደ ስራ አስፈጻሚ አካሉ ስለመጣ በጣም አሳሳቢ አድርጎታል ማለት ምንድነው ይሄንን የሚዲያ ባለስልጣኑን ማለት ከመንግስት ገለልተኛ ሊያረጉ የሚችሉ ባላንስ ሊያረጉ የሚችሉ የተለያዩ ህብረተሰብ ክፍሎችን ውክልና ሊያጠፋ ስለሚችል በአስፈጻሚው ተጽዕኖ ስር ሊወድቅና ምልህ አሁን ዋናው የፕሬስ ነጻነት የሚባለው ነገር መልቲፕሊሲቲ ኦፍ ቮይስ የሚባል ፕሪንሲፕል ነው። የተለያዩ የፖለቲካ የእምነት አስተሳሰቦችን እንዲገለጹ እንዲንጸባረቁ ማድረግ ያስፈልጋል እና ያንን አወቃቀሩ ላይ ምልመላው ላይ የአንድ ስራ አስፈጻሚ አካል ብቻ ተጽዕኖ እንዲኖረው ካረግ ከዛ በኋላ የሚዲያ የፕሬስ ነጻነቱ እንዳለ ይቀጥላል ወይ የሚለው ነገር በጣም አሳሳቢ ያደርገዋል። ሌላው ምንድነው በጣም ደግሞ የሚገርመው የአዋጁን አሁን በስራ ላይ ያለውን አንቀጽ 11 ንዑስ ቁጥር 6 ይሰረዛል ረቂቁ።
አንቀጽ 11 ንዑስ ቁጥር 6 በግልጽ የሚለው የፖለቲካ ፓርቲ አባል የሆነ ሰው ወይም የፖለቲካ ፓርቲ ተቀጣሪ የሆነ ሰው የቦርድ አባል መሆን አይችልም የሚል ነበረው። ያንን ተሰርዟል። ያ ማለት ምንድነው? የቦርዱ ያስፈጻሚ የፖለቲካ ፓርቲ አባል ሊገባ ይችላል። ማንኛውም የፖለቲካ ፓርቲ አባል የሆነ ሊገባ ይችላል። ይሄ ከፖለቲካ አመለካከት ገለልተኛ መሆን አለባቸው የሚለው መርህ ተሰርዟል። ይሄ ህግ ቢጸድቅ ምን ሊሆን ይችላል ማለት ነው? አንድ ወጥ የሆነ አመለካከት ብቻ እንድናንጸባርቅ ሚዲያው በዛ ረገድ በጣም ወደ ሴንሰርሺፕ ላቀዳለ ቁጥጥር ሊወስድ ይችላል የሚል እንትን ነው ስጋት ነው ያለው። ሌላው ምንድነው እንግዲህ አሁን ሲቪል ማህበራቱም የሚያነሱትን ነገር ምንድነው አሁን በፊት ለቦርዱ ተሰጥቶ የነበሩት ፈቃድ የመስጠት የማገድ ነገሮች አሁን ወደ ባለስልጣኑ ወደ አስፈጻሚው የሚዲያ ባለስልጣኑ ተሰጥቶ ከዛ ዋና ዳይሬክተሩን ደግሞ የመሾም ስልጣን በፊት በህዝብ ታቂቶ ምን ብሎ ከሚዲያ ባለስልጣኑ ለጠቅላይ ሚኒስትሩ ነው የነበረው። አሁን ቀጥታ ጠቅላይ ሚኒስትሩ ራሱ ሹሞ ለፓርላማ እጩ አድርጎ እንዲያቀርብ ተደርጓልና በዚህ ምክንያት ምንድነው ስልጣኑ ከቦርዱ ወደ ዋና ባለስልጣኑ ሄዷል። ያ ደግሞ እንደገና ደግሞ ዋና ዳይሬክተሩን ደግሞ ስራ አስፈጻሚው የሚመርጥ ከሆነ በቃ በስራ አስፈጻሚው ሙሉ ቁጥጥር ስር የማድረግና በዛ ተጽዕኖ ስር ሊወድቅ ይችላል። ሙሉ ለሙሉ የሚዲያን ትርጉም የሚያዛባ ረቂቅ አዋጅ አይመስልሽም? ምንድነው አሁን እንደምታውቀው አሁን በፓርላማ ውይይት ተደርጎበታል። አንደኛ የነበረው ስጋት አሁን ወደ 14 ሲቪል ማህበራትን መግለጫ አውጥተውበታል። ምንድነው አሁን የሚነሱ ስጋቶች? አንደኛ ህግ ሲረቅ አሁን አድሚኒስትሬቲቭ ህግም አላት ሀገሪቷና አንደኛ በገለልተኛ አካል የህጉ መረቀቅ አስፈላጊነት ሊታመንበት ይገባል እና ያ ጥናት አልተካሄደም የሚል ቅሬታ አለ። ሌላው ረቂቁ በአግባቡ ባለድርሻ አካላት ሲቪል ማህበረሰቡ፣ የመገናኛ ብዙሃን ማህበራት፣ የመገናኛ ብዙሃን ባለሙያዎችና ከዚህ ከፕሬስ ነጻነት ጋር ተያያዥ ስራ የሚሰሩ ባለሙያዎች እንዲሳተፉበት ውይይት እንዲያደርጉበት አልተደረገም የሚል ነው እና ረቂቅ ሆኖም ደግሞ በቀረበ ሰዓት ባለኝ መረጃ መሰረት ብዙ ተቃውሞ ተነስቶበታል። ግን ያ እንዳለ ሆኖ በቂም ውይይት ሳይደረግበት ለዲሞክራሲ ቋሚ ኮሚቴ ተመርቷል እና ሌላ ጊዜ ደግሞ ብዙ ጊዜ አሁን እንደዚህ ህግ የረቀቀ በሚሆንበት ሰዓት በህዝብ ተወካዮች ምክር ቤት ዌብሳይቱ ላይ በአማርኛና በእንግሊዝኛ ይገኛል ብዙ ጊዜ ረቂቁ። በአሁኑ ግን ያ ነገር የለምና ይዘቱንም ስታዩ ራሱ የሚዲያ ባለስልጣኑ ህጉን እንዳወጣው ኢምፕሬሽን የሚፈጥር ነገር ነውና ዞሮ ትናንትና ውይይት ተደርጎበታል። በውይይቱ እንግዲህ በአጋጣሚ ችሎት ስላለኝ መገኘት አልቻልኩም እንጂ ተጋብዤ ነበረ። በውይይቱ ጥሩ ከኢትዮጵያ ሰብአዊ መብት ኮሚሽንም ከሌሎችም ተቋማት የጉዳዩ ከሰብአዊ መብት ከፕሬስ ነጻነት አንጻር እንዴት ይታያል የሚለው የጥናት ወረቀቶች ቀርበው እነዚህ በጣም አሳሳቢ የተባሉ የተሰረዙትን አንቀጾች በተመለከተ የሚኖራቸውን ኢምፕሊኬሽን ተነስቶ ብዙ ውይይት ተደርጎበታል። ጥሩ ነበር ትናንት የነበረው ውይይት ተብሏል። በዛ መሰረት እንግዲህ ረቂቁ ሞዲፋይ ይደረጋል ብለን ተስፋ እናደርጋለን። ካልሆነ ግን ያው አሁን በስራ ላይ ያለው 1238 በተለይ የሚዲያውን ዘርፍ ሚዲያ ብዙ ነገር ነው። ስራ አስፈጻሚውን የመቆጣጠር የማየት ብዙ ነገሮችን የማድረግ አቅም አለው። እነዛን አቅሞች ይዞ እንዲቀጥል ከማድረግ አንጻር ይሄ 1238 የሚባለው አዋጅ ፈጥሮት የነበረውን ምህዳር በጣም ያጠባዋል። ተቋሙን በስራ አስፈጻሚው ስር ሙሉ ለሙሉ ሊያደርገው የሚችላል። ቦርዱ ስልጣኑ ያለ አግባብ ተነስቷል። በቦርዱ ውስጥ የነበረው የተለያዩ አካላት ውክልናም እንዲነሳ መደረጉ ዞሮ ትርጉሙ በጣም አሉታዊ የሆነ ነው የሚል በጣም አነጋጋሪ ሆኗል። እንግዲህና ግን አሁን ይሄኛው ውይይት ተደርጓል። በዛ መሰረት ይሻሻላል የሚል ነው እንግዲህ ተስፋ የምናደርገው። ዊልሲ የህግ አማካሪና ጠበቃ ሰብለ አሰፋ ስለ ልጆቻችን ኢትዮጵያ ብለሽ አብረሽን በጠባቡ ጊዜ አብረሽን ስለነበርሽ ስለቆየሽ እጅግ አድርጌ አመሰግናለሁ። ሌላ ጊዜ በሌላ ሀሳብ እንገናኛለን። እሺ፣ በጣም አመሰግናለሁ ቪኒ። የዛሬው የልጆቻችን ኢትዮጵያ በዚሁ አበቃ። ሀሳባችሁ ለነገራችሁን ምስጋናችን ከልብ ነው። የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ የተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሎ ይፈልጋሉ? የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ